ጥያቄን ስለዛ በግልጽ መልስልኝ። አሁን ወደዚህ ወደዛ ሳትል አሁን ቅድም ስላብራራ ሸልፊክስ በግልጽ ትመልሳለህ መሰለኝ። ቆይ አንዴ ፕሮፖዚሽናል ዮሐንስ ወንጌል ፋለብል ነው ይፋለብል? አንዴ የምጠይቀህ ብቻ ታመጣልኝ ትሩ ወይም ፎልስ ብዬ መልስላለሁ። ሸልፊክስ ዮሐንስ ወንጌል ፋለብል ነው ይፋለብል ነው? ዮሐንስ ወንጌል ከዮሐንስ የተነሳ ኢንፋለብል ነው። ችግር የለም። እሺ ስለዚህ ዮሐንስ ወንጌል ነው ኢንፋለብል ነው። ዮሐንስ ወንጌልን ኢንፋለብል ነው ማለት ብለህ መመለስ ትችላለህ። እሺ አሁን ዮሐንስ ወንጌል ኢንፋለብል ነው ይባላል ብለኸኛል። ዮሐንስ ወንጌል ኢንፋለብል የሚባለው 21ዱ ምዕራፍ ሙሉን ተካተው ሲመጡ ነው ወይስ እዛ ላይ ያሉ እያንዳንዱን መልእክት በተናጠል ራሱ ኢንፋለብል ናቸው ብለህ መናገር ትችላለህ? በተናጠል ኢንፋለብል ነው ብለህ መናገር ትችላለህ? እያንዳንዱን እዛ ዮሐንስ ወንጌል ውስጥ ያሉትን ነገሮች ቅድም መልስላለሁ። ኤኒ አተራንስ በዮሐንስ ወንጌል የተናገረው የትኛውም አተራንስ ኢንፋለብል ነው። ግን በቃ ኢንፋለብል እያንዳንዱ ነገር ኢንፋለብል ነው ይላል ካልክ በኋላ አንዴ ወዳጅ ወይ አይወል አሁን ችግር ምን መሰለህ ሸልፊክስ ወንድሜ እንግዲህ እኔ ሳየው ማለት ነው አፖስቶሊክ አውቶሪቲ በመጀመሪያ ያወራ ያለሁት ኢንፋለቢሊቲ አፖስቶሊክ አውቶሪቲ አንፃር ያወራ ወደ ጥያቄው ልገባበት ደግሞ አው ማለት ለምሳሌ ዮሐንስ ኦተራንስ አይደለም እንዴ? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለው ወይስ አይደለም? ስቴትመንት ስታረግ ለስቴትመንት ስለማይሰጥ ነው እያልኩ ያለሁት። ስቴትመንት አይደለም ዮሐንስ ይሄ እኮ የመጀመሪያው ዮሐንስ ኦተራንስ ነው አይደለም? ነው አይደለም? በመጀመሪያ ቃል ነበረ የሚለው አተራንስ ማለት ይሰማል። ይኸውልህ እሺ በደንብ አድርገህ ስማ። መጀመሪያ ኢንፋሌብል ስንል ለሆነ ኤጀንት ለሆነ አውቶሪቲ የምንሰጠው ነገር ነው። ያ ኤጀንት ወይም ደግሞ ያ አውቶሪቲ ደግሞ ስቴትመንትን ፕሮፖዝ ያደርጋል። ፕሮፖዝ የሚደረገው ስቴትመንትን ትሩ ወይም ፎልስ ብለን እንናገርለታለን። ስቴትመንቱን ፕሮፖዝ ያደረገውን ኤጀንት ወይም ደግሞ አውቶሪቲ ያለውን አካል ግን ኢንፋሌብል ወይስ ፋሌብል ብለን ኢንፈር ማድረግ እንችላለን ነው ያልኩ ያሉት። ስለዚህ ሁለቱም የማይነጣጠሉ ናቸው ማለት ዲስቲንክት ናቸው። ዲስቲንክት በሆነ መንገድ ግን አንዱን ኢንፋሊቢሊቲ ልንሰጠው እንችላለን፣ ለሌላው ደግሞ ትሩ ወይም ፎልስ የሆነው ብለን ልንመልሰው እንችላለን። ግን ስቲል ሁለቱም የማይነጣጠሉ ልንላቸው እንችላለን። እሺ መጽሐፍ ቅዱስ ሲጻፍ ኤጀንቱ ማን ነው? ሐዋርያትና ነቢያት ከሰው በኩል ቀጥሎ ደግሞ ከዲቫይን በኩል ደግሞ መንፈስ ቅዱስ ማለት ነው። ሁለቱም ችግር የለም። እሺ አሁን ኤጀንቱን ሐዋርያትና ነቢያት ካልን አሁን ወደ አንድ መጽሐፍ አውርደነዋል። እንግዲህ በደንብ ለመግባባት እንዲያመቸን ለምሳሌ ዮሐንስን ወሰድን ማለት ነው። ስለዚህ ዮሐንስ ወንጌልን የጻፈው ዮሐንስ ነው። ስለዚህ ዮሐንስ ወንጌል መጽሐፍ ላይ ኤጀንቱ ዮሐንስ ነው። ኢንፋላቢሊቲን የምንሰጠው ለኤጀንቱ ነው ማለት ዮሐንስ ወንጌል አይደለም ኢንፋላብል። ላንተ ኢንፋላብል ዮሐንስ ነው እያልከን ነው። ምክንያቱም ኢንፋላቢሊቲን የምንሰጠው ለኤጀንቱ ነው ስላልክ ኢንፋለብሉ እዚህ ጋር ዮሐንስ ወንጌል ሳይሆን ዮሐንስ ነው ማለት ነው፣ ሰውየው ነው ማለት ነው። አይ ዮሐንስ ወንጌል አውቶሪቲ ራሱ እኮ ሚዳኛ መጽሐፍ ነው ስንል እኮ ሀሳቡ ወይም ደግሞ በሐዋርያው ዮሐንስ የተጻፈው በመንፈስ ቅዱስ ምሪት የተጻፈው ያንን መጽሐፍ ነው ያልን ያለ ነው። ስለዚህ ያ መጽሐፍን የኤጀንት የአውቶሪቲን ስታተስ እስከሰጠነው ድረስ የኤጀንትን ስታተስ እንሰጠዋለን ማለት አይ መጽሐፉንማ ኤጀንቱ ዮሐንስ ነው አልከኝ እኮ። ኤጀንቱ ዮሐንስ ከሆነ አንተ ደግሞ ኢንፋላቢሊቲን የምንሰጠው ለኤጀንት ነው ስላልክ፣ ስለዛ ለአንተ መጽሐፍ ቅዱስ ኢንፋላብል አይደለም፣ ለአንተ ኢንፋላብል ዮሐንስ ነው እንጂ መጽሐፉ አይደለም ማለት ነው። አይ ዮሐንስማ ጽፎ እኮ ዛሬ ባይንዲንግ የሆነ አውቶሪቲ ስታተስ በአውቶሪቲ ያለው ስታተስ አለ። ስለዚህ እሱ ደግሞ የዮሐንስ ወንጌል ነው። ግን ዮሐንስ ወንጌል ደግሞ በስቴትመንት በኤጀንቱ በኩል የመጣለን ይህ መጽሐፍ እሱ ራሱ ኢንፋለብል ተብሎ ይጠራል ወይስ ኤጀንቱ ብቻ ነው ኢንፋለብል ተብሎ የሚጠራው? ይቻላል። መጽሐፉም ፋለብል ይባላል። መጽሐፉም ኢንፋለብል በአውቶሪቲ ስታተስ ደረጃ ስለሆነ ግን ይሄ ደግሞ መጽሐፉማ መጽሐፉ ኤጀንት ነው እንዴ? አዎ እሱን ታዲያ ያልን ያለው የአውቶሪቲ ስታተስ አለው የሚል ለዚያ ነው። ወይ አንዴ ማን ያለ እስቲ መጽሐፉ ኤጀንት ነው ያለው ማን ነው?
እንዴ አሁን አንተ ራስህ እኮ ኤጀንቱ እዚህ ጋር ዮሐንስ ነው ብለኸኛል እኮ። ነቢያትና ሐዋርያት ናቸው ኤጀንቱ፣ በዲቫይን በኩል ካየን መንፈስ ቅዱስ ነው ብለኸኛል እኮ። አሁን መልሰህ ደግሞ ጥያቄ በበዛብህ ቁጥር ራስህን እንትን እያልክ ነው። ሸልፊክስ ምንም ጥያቄ እኮ አላበዛም። አክሊል ሰው እንኳን ጥያቄ እኮ ነው የጠየቅ ያለው፣ ምንም ያበዛው ጥያቄ የለ። አዎ በእርግጥ ትክክል ነህ። የጠየቅኩት አንድ ጥያቄ ነው፣ እሱ ላይ አልተሳሳትክም። ግን እየመለስክ ያለው ግን 17 መልስ ነው። እኔ እሱን እያየሁ ነው ከታላቅ ይቅርታ ጋር ማለት ነው። አልመለስኩም። አሁንም ካልገባ ደግሜ ልናገር። ዮሐንስ ወንጌል ዮሐንስ የሚባል ሐዋርያ ነበረ። የሐዋርያ ደግሞ የሰው ልጆችን የሚገዛ የሚያስተዳድር የበላይ የሆነ ሱፕሪም የሆነ አውቶሪቲን ጻፈ። ከዛ መጽሐፍ ቅዱስ ዛሬ የሱፐርማሲ ያለው አውቶሪቲ ሆኖ መጽሐፍ ቅዱስ ያገለግለናል ነው። ስለዚህ እኛም ዛሬ ባይንዲንግ ነው ስንል ዮሐንስ ዛሬ ተገኝቶ በማላችን ይገኛል ያልን አይደለም። ስለዚህ ዮሐንስ የጻፈው መጽሐፉ በእኛ ላይ ባይንዲንግ ነው፣ ለእርሱ እንገዛለን፣ የበላይ ዳኛችን ነው ያለን ነው። ስለዚህ የበላይ ዳኛ ማለት ዳኛው ሲፈርድ እንደምታውቀው ህጉን ጠቅሶ ነው። ስለዚህ ህጉ ነው ገዢ ነው። ህጉ የኤጀንትን ስታተስ ይዛል ማለት ነው። ምንም አሁን እንግዲህ አሁን አንተ የምታስበውን ብቻ ነው የነገርከን። ዮሐንስ የሆነ ኦቶሪቲን አስቀመጠልን አልክ። ከዛ በኋላ ኦቶሪቲው የሆነ ነገር ጠቅሶ ይናገራል አልክ። እንግዲህ እሱ ራሱን በራሱ እየጠቀሰ መጽሐፍ ቅዱስ ይናገራል በሚመስል መልኩ ራሱ ዳኛ፣ ራሱ ጠቃሽ፣ ራሱ ተጠቃሽ አይነት ነገር እያስመሰልክ ነው ያለው እና አሁን ወደዚህና ወደዛ እያደረግኩ ነው። አሁን አይ ምንም ጄኒን ዳኛ ጄኒን የሆነ ህግን ኢንተርፕሬት ያደርጋል። አሁን ያልካቸው ሀሳቦች ሁሉ ምንም እንዲሁ ዝም ቀሽ ችግር የለም። አሁን ቆይ ያዘል አድርገህና አሁን ርዕሱን ወደዛ እንዳላሰፋብህ መለስ ልበልና አሁን ይሄ ለመጨረሻ ጊዜ የምጠይቀሽ ሸልፊክስ፣ ምክንያቱም ያው በተደጋጋሚ በተጠየቅ ቁጥር እንትን እያለን የጉንጭ አልፋ ክርክር እንዳይሆን ማለት ነው። ያው እግረ መንገዱ ሰውም እንዲረዳው ማለት ነው። እሺ አሁን በደንብ አድርገህ ስማኝ እና ስትመልስ ከአሁን በኋላ ምንድነው አሁን በምትመልሰው ብቻ ነው የሚሄደው። ከአሁን በኋላ ሀሳብህን ብትቀይርም የምትቀይረውን ሀሳብ አልቀበልም። ስለዚህ የመጨረሻውን ሀሳብ ሀሳብህን ብቻ ነው የምትሰጠኝ። ዮሐንስ ወንጌል ኢንፋለብል ነው ተብሎ ይጠራል ብለኸኛል። ዮሐንስ ወንጌል ኢንፋለብል ነው ሲባል በተናጠል እያንዳንዱ ቨርስ ኢንፋለብል ተብሎ ሊጠራ ይችላል ወይስ አንድ ላይ ተሰብስቦ ሲመጣ ብቻ ነው ኢንፋለብል ተብሎ የሚጠራው? እያንዳንዱ ጥቅስ ችግር የለውም። ይኸው እያንዳንዱን ጥቅስ አልኩኝ እኮ እያንዳንዱን ጥቅስ ዮሐንስ ወንጌል ላይ ያለችው እያንዳንዷ ጥቅስ ኢንፋለብል ናት ወይስ ስቴትመንቶች ናቸው? ጥቅሶች ስቴትመንት ናቸው። እሺ መጽሐፉም የስቴትመንቶች ስብስብ ነው፣ ሌላ ታሪክ የለውም ለመናገር ግን ቆይ ይመጣል። ስለዚህ የስቴትመንት ስብስብ ሆኖ ታዲያ አውቶሪቲ ሆኖ አንዴ ቆይ ጥያቄን በደንብ ስማው። የዮሐንስ ወንጌል አይሳሳቴ ነው ኢንፋለብል ነው ተብሎ የሚነገርለት 21ዱ ምዕራፍ ተሰባስበው ሲመጡ ነው? እንደዛ ሲመጡ ብቻ ነው ወይስ እያንዳንዱ የዮሐንስ ወንጌል ክፍል ወይም እያንዳንዱ ቆይ በደንብ ስማ። የዮሐንስ ወንጌል እያንዳንዱ ጥቅስ በዮሐንስ ወንጌል ውስጥ የሚገኘው እያንዳንዱ ጥቅስ አይሳሳቴ ኢንፋለብል ነው ወይስ ጥቅሶቹ ሲሰባሰቡ ነው ወደ አይሳሳቴነት ወደ ኢንፋለብልነት ወደ እንደዚህ አይነት ስታተስ የሚያድጉት? ስቴትመንቶቹ እየተሰባሰቡ በሄዱ ቁጥር ነው ወይስ እያንዳንዱ ስቴትመንት ወይም እያንዳንዱ ጥቅስ ኢንፋለብል ነው? እሺ በደንብ አድርገህ ስማኝ። አሁን ጠልቀህ እንዳትገባ በአጭሩ መልስልኝ። ስማ አንተም ጥያቄም ሰፋ አድርገህ ስለመለስክ እኔም ይኸው ልመልስልህ። እኛ መጽሐፍ ቅዱስ የትኛውም ማለትም ከሌተር ጀምረን ኢንስፓየርድ ነው ብለን እናምናለን። ቀጥሎ ደግሞ ያ ሌተር ወርድን ይፈጥራል፣ ያ ወርድም ኢንስፓየር ነው ብለን እናምናለን። ቀጥሎ ወርዶች ደግሞ ይመጡና ስቴትመንትን ይፈጥራሉ። እነዛ ስቴትመንቶች ይመጡና መጽሐፉን አጠቃላይ ዮሐንስ ወንጌል የሚባለውን መጽሐፍ ይሰጡናል። ስለዚያው ምንድነው ከሌተር ጀምረን ወደ ወርድ ሄድን፣ ከወርድ ስቴትመንት፣ ከስቴትመንት ደግሞ ወደ መጽሐፉ ሄደናል። አሁን ኢንፋለብል የምንለው ኤጀንት የምንለውና በኤጀንት ስታተስ ደረጃ ያለው ዮሐንስ ወንጌል የምንለው አጠቃላዩ ነው። ሌተሩን፣ ወርዱን፣ ስቴትመንቱን አይደለም። እነዚህን ስቴትመንቱን፣ ወርዱና ሌተሩን የያዘውን ኮሌክሽኑን መጽሐፍ የዮሐንስ ወንጌል ብለን እንጠራዋለን። ስለዚህ ዮሐንስ ወንጌል በእኛ ላይ ባይንዲንግ ነው እንለዋለን፣ እሱን ኢንፋለብል እንለዋለን። ነገር ግን ስቴትመንቱን፣
ወርዱንና ሌተሩን ግን ከፋፍለን ካየነው ስቴትመንቱን ትሩ ነው ወይስ ፎልስ ብለን እንጂ የምንመልሰው ኢንፋሊብል ነው ብለን አንመልስም። ኢንፋሊቢሊቲ የኤጀንት ስታተስ ላይ ለደረሰ ብቻ ስለሆነ የኤጀንት ስታተስ ላይ ደግሞ አሁን የደረሰው የዮሐንስ ወንጌል የምንለው ኮሌክሽን ስለሆነ ማለት ነው፣ ወይም ደግሞ የስቴትመንት ኮሌክሽን ስለሆነ ስለዚህ ኢንፋሊቢሊቲ ለዮሐንስ ወንጌል ነው የሰጠሁት፣ ስቴትመንትን ለኢንፋሊቢሊቲ ያልሰጠሁት። ስለዚህ አሁን እያልከን ያለው ከመጽሐፍ ቅዱስ ኢንፋሊብል ነው ትላላችሁ። ከመጽሐፍ ቅዱስን ደግሞ ነጥለን አንዷን መጽሐፍ ብቻ መዘን አውጥተን ለምሳሌ ዮሐንስ ወንጌልን ብቻዋን እንኳን ኢንፋሊብል ነው ትላለህ። ግን ዮሐንስ ወንጌል ውስጥ ያሉትን እያንዳንዱን ጥቅስ በተናጠል ግን አዎ ይሄማ ኢንፋሊብል ነው አይሳሳትም ብለህ መናገር አትችልም ነው የለም ነው። አሁን ይሄ ያንተ አስተምሮ መሳሳት ቆይ አንዴ አማርኛ እንደ ድንግር ቆይ ኢኔረንትና ቆይ አንዴ ምክንያቱም አማርኛው የተለያየ አይነት ትርጉም ስላለ ኤር ያረጋል ወይ ብትለኝ በየቨርሱ እናገራለሁ። ኢኔረንት ነው ብትለኝ ኦፍ ኮርስ ቆይ አክሊል ተው አንዴ ማጥራት ስላለ ቆይ እያጠራህማ ትሄዳለህ እኮ አንዴ አሁን መሀል ማለት ችግር የለም። አይ ላጥራና ምናልባት መሰለህ ሐሳቤን መሀል ላይ ተገባና 10 ሰከንድ ቆይ 10 ሰከንድ ምክንያቱም አማርኛው ተርሙ ኢንፋሊብል የሚለውንም ኢኔረንት የሚለውንም ቆንዲሽ አማርኛ ተርሙ ኢንፋሊቢሊቲ እና ኢኔረንት የሚለውን የእንግሊዝኛ ተርሞችን ተመሳሳይ በሆነ መንገድ ይጠቀማል። ስለዚህ አሁን ምን ያልኩ ነው ቨርስ የትኛውን ቨርስ ብታመጣ ኢኔረንት ነው ወይስ አይደለም ብትለኝ ኢኔረንት ነው ብዬ መልሳለሁ። ሌተሩንም ጭምር ይልሃለሁ ምክንያቱም ኢንስፓየርድ ብዬ ስለማምን። ነገር ግን ኢንፋሊቢሊቲ ከኢኔረንሲ ስለሚለይ ለስቴትመንት ኢኔረንሲ እንሰጣለን፣ ኢንፋሊቢሊቲን ግን ለስቴትመንት እንሰጥም። ኢንፋሊቢሊቲን ለመጽሐፉ ብቻ ነው የምንሰጠው። ስለዚህ አይሳሳትም የሆነ ተርም ስቴትመንት ይዜ መጥተህ ይህ ይሳሳታል ወይስ አይሳሳትም ብትለኝ አይሳሳትም የሚለው የአማርኛውን ተርም ኢኔረንሲን ስለሆነ የጠቀምክ ያለው ኤር ሊያደርግ አይችልም ኢኔረንት ነው ብዬ መልስላለሁ። ግን ኢንፋሊብል ነው ወይ ብትለኝ ግን ኢንፋሊብል ነው ብዬ ስቴትመንትን አልመልስልህም፣ ምክንያቱም ኢንፋሊቢሊቲ ለስቴትመንት ስለማይሰጥ። ቴንክ ዩ። ይሰማል ይሰማል ጋር ድምጼ? እሺ ማነው የሚሰማ ከሆነ በመጀመሪያ ደረጃ እስቲ ለእያንዳንዱ ጥቅስ ኢነራንሲ ነው የምንሰጠው። ሙሉ መጽሐፍ ልክ ዮሐንስ ወንጌል ምናምን እንዳለው ልክ እንደዛ ሲሆን ደግሞ ኢንፋሊቢሊቲን እንሰጣለን የሚለውን እስቲ እኔ እንደው የራስህ ትምህርት ብቻም ስለመሰለኝ እያንዳንዱ በዮሐንስ ወንጌል ውስጥ ያሉት እያንዳንዱ ጥቅሶች ራሳቸው ኢንፋሊብል ናቸው የሚለውን አልቀበልም ስላልክ እስቲ ከራስህ እስቲ ማስረጃ ምን አላ ከፕሮቴስታንቶች ካለ መጀመሪያ ልወቀውና ከዛ ላይ ልሂድብህ። የአንተ ብቻ እምነት እንደውም ማለት ከፕሮቴስታንቶች እንዳለ መጀመሪያ ነው። እስቲ በፕሮቴስታንት ውስጥ እስቲ ማስረጃ ልታሳይን ትችላለህ? በመጀመሪያ ደረጃ የተወሰነ ማለት ነው እዚህ ጉዳይ ላይ ማለት ኢንፋሊቢሊቲ እና ኢኔረንሲ እያንዳንዱ ጥቅስ ኢንፋሊብል አይደለም ብሎ ያስተማረ ፕሮቴስታንት አላልኩም። እያንዳንዱ ጥቅስ ላይ አክቹዋሊ ኢነራንሲ እና ኢንፋሊቢሊቲን የአንድ ሳንቲም ሁለት ገጽታ አድርገዋቸው ከዛ አንጻር ነው የሚያስተምሩበት። ግን እኔ እሱን አይደለም እያልኩ ያለሁት። እያንዳንዱ ጥቅስ ኢንፋሊቢሊቲ ለመጽሐፍ ቅዱስ የሚነገረው እያንዳንዱ ጥቅሶች ተሰባስበው ለምሳሌ ዮሐንስ ወንጌል ከሆነ 21ዱ ምዕራፍ ሲሰባሰቡ ነው እንጂ እያንዳንዱ ጥቅስ ኢንፋሊብል አይደለም ብሎ ያስተማረ ፕሮቴስታንት አሳየኝ ነው። ይሄ ለሴናሪዮ ነው የመለስኩልህ እንጂ ለየትኛውም ሴናሪዮ እኔ ለአንተ ማስረጃ የማቅረብ ግዴታ የለብኝም። ሴናሪዮን አንተ ቱ ዘ ዲቴል ስትሄድ እኔም መለስኩልህ። ግን ኢንፋሊቢሊቲ የምንሰጠው ለኤጀንት ነው የሚለው ይሄ እኮ ትልቅ ጉዳይ እኮ ነው። ማለት የመጽሐፍ ቅዱስ ብቻ ትምህርት ላይ መጽሐፍ ቅዱስ ብቻ ስትሉ መጽሐፍ ቅዱስ ብቻ ኢንፋሊብል ነው ስትሉ መጽሐፍ ቅዱስ ብቻ ያለው እያንዳንዱን ጥቅሶች ማለታችን ሳይሆን አንድ ላይ ሲሆን ብቻ ነው። ኦኬ እንትን መሄድ አንችልም። ሆሉ ኢንፋሊብል ነው ከተባለ ጥቅስ ሲሆን ግን ኢንፋሊብል አንላቸውም። እያንዳንዱ ጥቅሶች ግን ኢንፋሊብል ልንላቸው አንችልም ብለኛል። ከዛን ይሄ ትምህርት እንደው ስትጠየቅ እዚሁ የመጣልህ መልስ ይመስላል። እኔ እንደዛ መስሎኛል። እንግዲህ ማይ ሆነስ ሪአክሽን እዚሁ ስትጠየቅ በቃ ዝም ብሎ የመጣልህ አይነት መልስ ነው የመሰለኝ። ምክንያቱም ከዚህ በፊት እኔ ሰምቼው አላውቅም፣ ግን የኔ ድክመት ነው እንዳልኩ ኢንፋሊቢሊቲ ወይም ደግሞ አንተ ያሳየኝ። እንግዲህ አንተን እስካሁን ስታወራ የነበረው ፕሮቴስታንቶች ስቴትመንትን ኢንፋሊብል ይላሉ የሚለውን እስኪ ያሳየኝ።
አንድ እሺ፣ አሁን በመጀመሪያ ደረጃ ምን ብዬ ነበር የጠየቁ? እንደው ይሄ እምነት የራስ ብቻ መሰለኝ ከፕሮቴስታንቶች እንዲህ የሚል ነገር ሰምቼ አላቅም አልኩ። እና እኔ እኮ ነገርኩ፣ ይኸው ፕሮቴስታንቶች እንዲህ ሲሉ ሰምቼ አላቅም። አንተ ግን ቆይ አንዴ እኔ ገና እንግዲህ እኔ የሰማሁት ነገር መጽሐፍ ቅዱስ አይሳትም ሲሉ በቃ አለቀ። ቃል የእግዚአብሔርን ቃል አሁን አንተ እንዳልከው አይ እያንዳንዱን ጥቅሱን ማለታችን አይደለም ምናምን ብለው እንደዚህ አላብራሩም። አንተ ነህ እያብራራ ያለው። ስለዛ በርደኑ ፉፉ አንተ ላይ ነው ያለው። ከፕሮቴስታንት አንዳንድ ነገሮችን አስተምረኝ ማለቱን ተወውና አንተ በምታውቀው የምርሃውን እንዳሳየኝ ነው። ከሌለ ተወው በቃ አለቀ። አየህ። ስለዛ የራስህ እዚሁ ጥያቄ ሲመጣብህ አንዴ ሌላ መልስ እኮ ስትሰጥ ነበር ቅድም። እና አሁን በቃ መጨረሻ ላይ የመጣልህ መልስ ለምን አስተምህሮ ጋር ሄጄ ስለሆነ ማለት ነው። ፖለቲካን ተውና መጠየቅ ያለብን የትኛውም ጥያቄ ጠይቅ። ምን ጥያቄ ለመሻሽ አሁን ችግሩ ምንድን ነው? ያንተን ጥያቄ የራሴን ዶክትሪን የምቀያይረው የራስህ ዶክትሪን ከሆነ ዶክትሪንህን ከዶክመንቶች ውስጥ አውጣ እናሳየኝ እንኳን የለም እኮ። ስለዛ ዶክትሪን አይደለም ካልሆነ አሳየኝ። ለአንተ ሴናሪዮ ደግሞ አልተጻፈም። አንተ ምንድነው ለክርክር የሚሆን ሴናሪዮ ነው ያቀረብከው። ለሴናሪዮ ደግሞ ተገቢ የሆኑ ከፕሪንሲፕል ተነስቼ መለስኩልህ። ችግሩ እኮ አሁን ይሄ እኮ ነው አይተዋል። ስለዛ ዶክትሪን አይደለም የተናገርከው። አትሊስት በቃ እንደ ዶክትሪን አይደለም እያልከኝ ያለው። ስለዛ ለማንኛውም አሁን ያም ሆነ አሁን የተናገርከውን ነገር በኮንፌሽኖቻችሁ ደረጃ ሳይሆን ኢቨን በሊቃውንቶቻችሁ ደረጃም ያለ አልመሰለኝም። ካለ እንግዲህ ወደፊት ታሳየን ይሆናል ስታገኝ ማለት ነው። ለጊዜው አሁን አንተ ያዳራህበት ወይም ደግሞ የለም ታሳየኝ ምን እንደሚሉ ስቴትመንትን ወይም ደግሞ ሁሉንም ኢንፋሊብል እንደሚሉ አሳየኝ ያልኩ ያሉት ወዳጅ ሸልፌክስ ከሌለ የለም እኮ ነው። አሁን ለምሳሌ እንዴት መሰለህ ለሰይደስ ምን እንዲመሰለ ለምሳሌ መጽሐፍ ቅዱስ ላይ አንዳች ያልተጻፈ ነገር ቢኖር ማለት ነው። አንዳች ያልተጻፈ ለምሳሌ ምን እናንሳ እንደ ምሳሌ ለመስጠት ያህል ብቻ ማለት ነው። ለምሳሌ ኢየሱስ ወደ ግሪክ ሀገር ዞሮ ነበረ። ወደ ግሪክ ሀገራት ሄዶ ዝም ብለን ለምሳሌ ወደ ተሰሎንቄ ሄዶ ነበር እንበል እና እንደዚህ ክሌም አነሳ። ለምሳሌ አንድ ሰው ኢየሱስ ወደ ተሰሎንቄ እኮ ሄዶ ነበረ ብሎ አንድ ሰው እንደዚህ አይነት ክሌም ቢያነሳ ማለት እንደዚህ ብሎ የሚያነሳው የመጽሐፍ ቅዱስ አማኝ ነው እንበል። የመጽሐፍ ቅዱስ አማኝ ነው እንደዛ ብሎ አነሳ፣ እንደዛ ክሌም አደረገ። ኢየሱስ ወዴት ሄዷል? ወደ ተሰሎንቄ ሄዶ ነበረ። ወደ ተሰሎንቄ ሄዶ ነበረ። ይህን ነገር ግን የምር መጽሐፍ ቅዱስ ምናምን ይለዋል? እስቲ ማስረጃ ስጠኝ ብዬ ጠየቅኩት ያንን ሰው። ያው እስቲ አንተ ራስህ ወደ ተሰሎንቄ አልሄደም የሚል አምጣ ብሎ እንደመጠየቅ ነው። አሁን እያደረክ ያለው እሱን ነው። ወደ ተሰሎንቄ ሀጅ ስለሆነ ኢትዮጵያ ራሱ መጥቷል። አልሄደም ማለት አይጠበቅበትም። መጽሐፍ ቅዱስ ኢየሱስ ባህር ዳር ራሱ መጥቷል ሊል እችላለሁ። እኔ ሀጅ ስለሆነ ምንም ችግር የለብኝም። የሚሄድ ሰው እዛ ቦታ ደረሰን እየታውቃለሁ ስለሚሄድ እኩስ ካላወቅ እንደዚህ ነው አትበላ ዝም ነው የሚባለው። ኢትዮጵያ መጥቶም ሊሆን ይችላል። ስለዚህ አንተ እኩስ ምን አውቃለሁ አልክ እኮ። ቆይ አንዴ ሸልፌክስ አንተ ነህ ፕሮቴስታንት እንደዚህ ሲያስተምሩ ሰምቻለሁ። ፕሮቴስታንት እንደዛ ብሎ ሲያስተምሩ ደግሞ ካለ ንገረኝ ነው ያልኩህ። ቆይ የሆነ ዩር ሜኪንግ ሰም ኳረል እና ንትርክ እንዳይሆን ቆይ አንዴ እኔው ግን የመጣሁት ምንድነው አንደኛ ስቴትመንትን ብዙ ጊዜ አንተ ላይ ፓራግራፉን ተስተካክል። አራ ሸልፌክስ አንዴ ላወራ አንዴ እና ምንድነው ያሳያችሁ ነገር አሁን ወደ ኢየሱስ ማን ነው ወደ ኢትዮጵያ መጥቷል ኢየሱስ ልልም ወደ ባህር ዳርም ወደ ኢየሱስም መጥቷል ልል እኮ እችላለሁ። ያው እንግዲህ ተራማጅ ስለሆነ አለ ተራማጅ ምን አውቃለሁ እንግዲህ መጥቶ ከሆነ አለ። አየህ ምን አውቃለሁ ካላወቅ ዝም ነው የሚባለው። ካላወቅ ዝም ብሎ የማታውቀው ነገር ላይ ተገዶ መጥቷል ይባላል እንዴ? አይባልም። ካላወቅን ዝም። ወደ ተሰሎንቄ ሄዷል ኢየሱስ አላውቅም በቃ ካላወቅ ዝም። አንተ ግን አየህ የማታውቀውን አውቃለሁ ብለህ ተናገርክ ቅድም።
ስለዛ ከተናገርክ ማስረጃ አንተ አስተባል የለም። ስለዛ ምንድን ሊሆን ይችላል አይነት ነገር ብቻማ። ቆይ አንዴ እባክህን ላወራ። እኔ እንኳን ተስታወራ ዘመዚህ ነበረ አታስጨርስም። ይህ ችግሩ ምን መሰለ፣ እዚህ እንትን ላይ አሁን ብዙ ጊዜ የምታዘበው እዚህ ሚዲያው ላይ የሆነ ነገር አንስተን ባወራን ቁጥር የሆነ ስህተቶቻችሁን ከያዝን ፖለቲክስ መስሎ ይታያችኋል። የሆነ ስህተቶቻችሁን ሪቪል ካደረግን ከገለጥን ፖለቲክስ ሰራህ። እስካሁን እንኳንም ስህተት ሶላ ስክሪፕቸር ላይ እኮ ያነሳ አንድም ስህተት የለም። አክሊል አንድም እኮ የለም። እስኪ አውጣና አንድ ክላሪቲ ላይ ከፈለግ በምትፈልገው ነገር ላይ እስኪ አንድ ስህተት። አሁን አስቸጋሪው ነገሩ ምንድን ነው? አታስወራም ሰው አንዴ ትንሽ ለወራ ነው። ከዛን ወደ እሱማ እየሄድኩልህ እኮ ነው። ገና ከጅምሩ እኮ ነው። መግቢያው ላይ ነው አሁን እየተሳሳትክ ያለው። ከይቅርታ ጋር ለማንኛውም ስለዛ ምን አይነት ነገር ነው ያየነው? ዮሐንስ ወንጌል ኢንፋለብል ነው። ዮሐንስ ወንጌል ላይ ያሉ እያንዳንዱ ጥቅሶች ኢንፋለብል ናቸው ተብሎ አይነገርላቸውም ብሎናል። ለሱ ማስረጃ ስላላቀረበ ዝም ብሎ የራሱ እምነት ነው ብለን እንያዘለት እና እኔ ፐርሰናሊ ምንም ዮሐንስ ወንጌልን ሲጀምር ዮሐንስ ወንጌል ያስባለው እያንዳንዱ ጥቅሶች ናቸው። በቃ አለቀ። ዮሐንስ ወንጌልን ራሱን ዮሐንስ ወንጌል ያስባሉት እያንዳንዱ ጥቅሶች ናቸው። አንድ ላይ ሆነው ነው እንግዲህ ዮሐንስ ወንጌል እያልን ያለ ነው። ስለዚህ ዮሐንስ ወንጌል ኢንፋለብል ነው ካልን እኔ አይደለም ብያለሁ። ዮሐንስ ወንጌልን እያንዳንዱ ጥቅስ አይደለም ዮሐንስ ወንጌል ያረጉት አይደለም ብያለሁ። እኔ እየተቸው ያለሁት ዮሐንስ ወንጌል ያደረጉት እያንዳንዱ ጥቅሶች ናቸው። እሱን እንደዚህ ማለትን ክዷል ብያለሁ እያልኩ ያለሁት ዮሐንስ ወንጌል ብለን እንድንጠራ ያደረገን እያንዳንዱ ጥቅሶች ናቸው። ስለዚህ ዮሐንስ ወንጌል ኢንፋለብል ነው ካልን እያንዳንዱ ጥቅሶች ኢንፋለብል ናቸው ባይ ዲፎልት ይታወቃል። አንተ ግን አይ ጥቅሶቹ ኢንፋለብል አይደሉም። ቆይ አክሊል ስቴትመንት ኢንፋለብል ነው የሚል እስኪ አንድ ነገር ከሎጂክም ስቴትመንት ኢንፋለብል ነው የሚለው ከየት ነው ያመጣው? እስኪ ንገረኝ። አንዴ እንዴ ምን ሆነ ነው ሸርፌክስ? በጌታ በኢየሱስ በቃ ተጠየቅ፣ ምንም ነገር የለም። እሱን እኮ እኔ ግን እያስረዳሁኝ ነው። ስቴትመንት ኢንፋለብል ነው የሚል ኬታ መጣ ይላል እንዴ? ሲጀመር ዮሐንስ ወንጌል ኢንፋለብል ነው ካልን አሁን እኮ ነገርኩ። ዮሐንስ ወንጌል ያስባሉት እያንዳንዱ ጥቅሶች ስለሆኑ ይኸው በቃ ባይ ዲፎልት ይታወቃል እኮ። ይህ ምን በጣም ግልጽ የሆነ ነገር እኮ ምንም የተወሳሰበ ነገር የለውም። ስለዚህ ዮሐንስ ወንጌል ኢንፋለብል ነው ስንል እያንዳንዱ ጥቅስ ኢንፋለብል ነው እያልን ነው እንጂ ኢንፋለቢሊቲን እንደዚህ አይነት ገንዘብ የሚያደርገው መጽሐፉ ወይም ጽሁፉ ሲሰባሰብ ብቻ ነው የሚል ነገር የለም እንዴ። ጳውሎስ የሆነ ቦታ ሄዶ የሰበከው የሆነ ነገር ለምሳሌ ጳውሎስ እንግዲህ ያው ስብከቱም ወይም እንደዚህ እናድርገው። ጳውሎስ መልእክት ለምሳሌ ወደ አንድ ቦታ ቢልክና ኢየሱስ ጌታ እንደሆነ በልብ ብታምን በአፍን ብትመሰክር ትድናለህ ብቻ ብሎ ለምሳሌ ወደ አንድ ቦታ መልእክት ቢልክ እንደው ይሄ አንድ ሴንቴንስ አንድ አረፍተ ነገር ነው፣ አንድ ስቴትመንት ነው። ስለዛ ይህንን መልእክት ኢንፋለብል አንለውም ይላሉ እነዚህ ሰዎች ማለት ነው። ማነው እንደዚህ አይነት ነገር ሲጀመር ያመጣብን? እንደዚህ ከፋፍሎ ጥቅሶቹን ሲሆን አይሆንም። እንደዚህ የሚባል ነገር የለም። በቃ የሚከፋፈል ነገር የለም። ቆይ አክሊል ለምን አንድ ነገር ብቻ አታመጣም? ስቴትመንት ኢንፋለብል ነው የሚለውን ከየት ነው ያመጣው እንዴ? ከየት ነው ያገኘው? ሲጀመር እየመለስኩልህ እኮ ነው ወይስ አይሰማህም? ሻልፌክስ ማን ሲጀመር ለያይቶ በመጽሐፍ መልክ ሲሆን ወይም በስብስብ መልክ ሲሆን ኢንፋለብል፣ ጥቅሶቹ ግን እያንዳንዳቸው ግን ኢንፋለብል አይደሉም። ማን ብሎ ሲጀመር እንዴ? መጀመሪያ ኢንፋለቢሊቲን ስቴትመንት ማን ነው ኢንፋለብል ብሎ የነገረ እኮ ነው። እሱን ብቻ እስኪያፈር ማለት የሌለውን ነገር እኮ ነው አንተ የምታወራው። ስቴትመንት ትሩ ወይም ፎልስ ነው የሚባለው። ኧረ እባክህን ስማኝ፣ ኢንፋለብል አይባልም። ኧረ ስማኝ፣ አሁን እኔ እያንዳንዱ ጥቅስ ኢንፋለብል አይባልም ብለኛል። ጥቅሱን ተው መጀመሪያ ተውና ስቴትመንት ኢንፋሌብል እንደሚባል መጀመሪያ ላይ አሁን ወደ ጉንጫ አልፋ ክርክር እየገባ በፕሪንሲፕል ራሱ እንስማ። ስቴትመንት ኢንፋሌብል እንደሚባል አሳይ። ስቴትመንት ላይ እየጠራ ያለው ጥቅሱን ነው፣ የመጽሐፍ ቅዱስን ጥቅስ ነው። ኧረ እባክህን ሰማኛ እንዲ በጌታ በኢየሱስም ስቴትመንት ብለህ እየጠራ ያለው የመጽሐፍ ቅዱስ ጥቅስን ነው። ለዚህ ምሳሌ አድርጌ ለዛን ያነሳውልኩ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለውን አነሳውልህ። ይህማ ስቴትመንት ነው። ስህተት ውስጥ እንደሆንክ ክሊር እኮ ነው፣ ግልጽ ነው። በምን አወቅ እንደው ጥቅሶች ምናምን ኢንፋለብል እንደሚባሉ ላልከው ይሄው ነገርኩ። ዮሐንስ ወንጌልን ሲጀምር ዮሐንስ ወንጌል ያስባሉት የጥቅሶቹ ስብስብ ነው። ምንም ዮሐንስ ወንጌል ኢንፋለብል ነው ስንል እያንዳንዱ ጥቅስ ኢንፋለብል ነው እያለ ነው። ወይም ደግሞ በውስጡ የተላለፉት እያንዳንዱ መልእክቶች በዛ ውስጥ ያዘለው እያንዳንዱ ነገር በቃ ኢንፋለብል ነው።
ግልጽ እኮ ነው። እሱ ነው እያለን ያለ ነው እንጂ የሆነ ዮሐንስ ወንጌል ሲሆን ሌላ ተአምር ተፈጥሮ የሆነ ነገር የተዘጋጀ አይደለም። ስለዚህ ጠቅለል ስናደርገው ምንድነው ይህን ነገር የተነሳበትን ምክንያት እንድታውቁት ማለት ነው። ዮሐንስ ወንጌል ኢንፋለብል ነው፣ አይሳሳቴ ነው፣ ትክክል። እያንዳንዱ ጥቅስ እንደው በዮሐንስ ወንጌል ውስጥ ያለው ለምሳሌ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለው ኢንፋለብል ነው? የስ ነው። ስለዚህ ኢንፋለብል ያልሆኑ ነገሮች ተሰባስበው ኢንፋለብል ሆኑ የሚባል ነገር የለም። እንግዲህ ኢንፋለብል ያልሆኑ ነገሮች ተሰባሰቡና ኢንፋለብል ሆኑ። ምክንያቱም ጥቅሶቹ ኢንፋለብል አይደሉም ብሎ ነው ያለው። ስለዚህ ኢንፋለብል ያልሆኑ ጥቅሶች ተሰባሰቡና አስወጥተነው አይደለም በዚህ እንግዲህ አስወጥተውትም ከሆነ ሞዴሬተሮቹ እንጂ አላውቅም፣ አይመስለኝም። ግን ከሆነም ያው እንግዲህ አላስወራ ስላለ ሊሆን ይችላል። ግን ትንሽ እንትን ሆነ። አክቹዋሊ ሀሳቡን እየቀየረ ነበረ ብዙ ጊዜ። አንድ ጊዜ ኢንፋሊቢሊቲ ለኤጀንት ብቻ ነው የሚሰጠው አለ። ከዛ ደግሞ የዮሐንስ ወንጌል ኢንፋሊብል ነው አለ ወንጌሉ። ስለዚህ አሁን እየቀያየረ ያለ ልጁ ነው። እኔ ሳየው ብዙ ቁጭ ብዬ እያዳመጥኩ ነበር። ኢንፋሊቢሊቲ ለኤጀንት ብቻ ነው የሚሰጠው ካለ እኛም መጽሐፍ ቅዱስ ኢንፋሊብል የሚሆነው ኢንፋሊብል ከሆነ አካል የወጣ ስለሆነ ነው፣ የእግዚአብሔር መንፈስ እስትንፋስ ስላለበት ነው ብለን ነው የምናምነው። ይሄ የሚያከራክር አይደለም ማለት ስቴትመንቱን ኢንፋሊብል የሚያደርገው ኤጀንቱ ኢንፋሊብል መሆኑ ነው የሚለው ጋር እኮ ልዩነት የለም አይደል? ይሰማል? እየተሰማው ነው? አዎ ከእግዚአብሔር መምሪ ከእግዚአብሔር ስለሆነ ያው ኢንፋሊብል ነው ብለናል። እንግዲህ እሱም ብለናል። ሁለተኛ ግን ኤጀንት እሱ አሁን እኔ ሀሳቡ ግልጽ አልሆነልኝም። አንድ ጊዜ ኤጀንት ብቻ ነው ኢንፋሊብል የሚባል ይላል፣ አንድ ጊዜ ደግሞ መጽሐፉንም ኦፍ ኮርስ ኢንፋሊብል እንለዋለን ይላል። ምንድነው አቋሙ? አቋሙን እንግዲህ አሁን እኔ የያዘው ሰውም ያለ አይመስለኝም። ምክንያቱም የተለያየ ሀሳብ ነበር ሲያስቀምጥ ነበር። አሁን እንዳሉት የዮሐንስ ወንጌል ኤጀንቱ ማን ነው ሲባል ዮሐንስ አለ። ኢንፋሊብል የሚባለው ምንድነው ስለው ኤጀንት ብቻ ነው አለ። ኢንፋሊቢሊቲ የሚሰጠው ለኤጀንት ብቻ ነው አለን እና መጽሐፍ ቅዱስ ሲጻፍ ኤጀንቱ ማን ነው መጽሐፍ ቅዱስ ጉዳይ ላይ ስለው ነቢያትና ሐዋርያት አለኝ። ከዛ በኋላ ዮሐንስ ወንጌልን ሲወስድለት ዮሐንስ አለኝ። ስለዚህ ዮሐንስ ወንጌል መጽሐፍ ላይ እዚህ ጋር ኤጀንቱ ዮሐንስ ከሆነ ኢንፋሊቢሊቲ የሚሰጠው ለኤጀንት ብቻ ከሆነ እንግዲያውስ ኢንፋሊብሉ ዮሐንስ ብቻ ነው ያስብላል። ስለዚህ ግልጽ ነው። ልክ እንደዚህ ብለን ልክ ስንይዘው ስለዛ መጽሐፍ ቅዱስ ዮሐንስ ወንጌልን ኢንፋሊብል አይደለም እያልክ ነው፣ ይልቁንም ዮሐንስን ኢንፋሊብል ነው እያልክ ያለው ተብሎ ሲጠየቅ ደግሞ አይ ዮሐንስ ወንጌል ራሱንም ደግሞ ኤጀንት ነው ወደ ማለት ወደሚመስል ነገር ደግሞ ለመሄድ እና መጽሐፉ ኢንፋሊብል አሁን እኔ ያልገባኝ መጽሐፉ በአንድ ላይ ተደምሮ ኢንፋሊብል የሚባል ከሆነ አንተ ደግሞ እንደጠቀስከው በመጽሐፉ ውስጥ ያሉት ስቴትመንቶች ብቻቸውን የማይባሉ ከሆነ መጽሐፉ በአንድ ላይ ኢንፋሊብል የሚባለው መጽሐፉ ኤጀንት ሆኗል ወይ ፐርሰን ሆኗል እንዴ? ማለት ሐሳቡ ገብቶኛል እያለ ያለው አንድ አረፍተ ነገር ወይ እውነት ወይ ሐሰት ነው የሚሆነው ነው በዛ ዴፊኒሽን ነው። ስለዚህ አንድ የሆነ እሺ፣ በአጠቃላይ ወንጌልንስ ታዲያ ምንድነው የምንለው? ወንጌልንስ የዮሐንስ ወንጌል ምናምን ተውና በአጠቃላይ የወንጌል መልእክት ራሱ እውነት ሐሰት አይደል እንደሚባል ምንድነው የሚባለው ታዲያ? አይ የልጁ ዴፊኒሽኑ ማለት ኢንፋሊብል። ስለዚህ በዚህ እሱ እያለ ያለው የሆነ ለምሳሌ በመጀመሪያ ቃል ነበር፣ ቃሉ ከእግዚአብሔር ነበር። የዮሐንስ ወይ እውነት ወይ ሐሰት ነው ለሱ የዮሐንስ ወንጌል ብቻ ሳይሆን በአጠቃላይ ወንጌል በአጠቃላይ ተጨምቆ ሙሉ መልእክቱም እኮ ስቴትመንት ነው አይደል? ስቴትመንት ነው። በቃ ኮንፌስ የምናደርገው ስቴትመንት ነው። ሌላ ምን አለው ወንጌል? ወንጌል ማለት ክርስቶስ ሞቷል ተነስቷል ብሎ ማመን። ጋይስ ሰውን አታውርዱ ወይም ደግሞ ሚውት አታርጉን። ለማውራት ከመጣን ወይም ደግሞ አታውሩ በሉን እንጂ ሚውት ምናምን አታርጉን። እሺ ጀስት አረፍተ ነገር ትሩ ስቴብል ነው። እንደ ትሩ ስቴብል ወይ ምናልባት ከመመስ ጋር ማለቱ ነው። ሰላም ኢንፋሊቢሊቲ ሌላ ነገር ነው። ሰላም ፐርፌክት። አሁን እኔ አንተ ሐሳብ ያልገባኝ ወንጌል ኢንፋሊብል ነው ትላለህ አትልም? እሺ መምሪ በደንብ ይስሙኝና መጀመሪያ ላይ ምንድነው ኢንፋሊቢሊቲ እሱን አክሊል ሲያመጣ የነበረውና ደጋግሞ የሚያወራ የነበረው የሆነ ስቴትመንትን አመጥቶ ነው ኢንፋሊብል ወይስ ፋሊብል ነው ብሎ ሲጠይቅ የነበረው። ስቴትመንት ደግሞ በየትኛውም ህግ ኢንፋሊብል ወይም ደግሞ ፋሊብል አይባልም፣ ይልቁን ትሩ ወይም ፎልስ ነው የሚባለው ነው። ስለዚህ የሆነ ስቴትመንትን ካመጣልኝ ያንን ስቴትመንት
ያን ስቴትመንት ትሩ ወይም ፎልስ ብዬ መልስለታለሁ። ነገር ግን ስቴትመንትን አመጥቶ ፋለብል ወይስ ኢንፋለብል ብሎ ካመጣ ኢንፋለብል እና ፋለብል የሚለው ለስቴትመንት ስለማንሰጠው ቶሎ ብዬ ምንድነው ማድረገው እሱን ኢንፋለብል አይደለም ስል የነበረው። ስለዚህ ስቴትመንት ሁሌ አሁን እሱ ነበር በርዶ ፕሩፍን አምጣ ምናምን ብዬ ስፔሻል ፌክስ በአጠቃላይ ክርስቲያን ፌዝ ስቴትመንት ነው። አዎ ፌዝ የተሰራው ከስቴትመንት ነው። ያ ኮንፌስ የምናደርገው ስንጠመቅ ስናምን እኛ ይሄንን ነው የምናምነው ብለን የምንናገረው ስቴትመንት ፋሌብል ነው አይደለም ይባላል አይባልም? አይባልም። ትሩ ወይም ፎልስ ነው የሚባለው ስቴትመንት እስከሆነ ድረስ ትሩ ወይስ ፎልስ ነው የሚባለው። የዮሐንስ ወንጌል ታዲያ ኢንፋሊብል ነው ለምን አልክ? ቅድም ነው አላልክም? ዮሐንስ ወንጌል መጽሐፉ የኤጀንት ስታተስ ስላለው ነው፣ በእኛ ላይ ባይንዲንግ አውቶሪቲ ስላለው ነው። ባይንዲንግ አውቶሪቲ ደግሞ ካለው እንደ ኤጀንት ሆኖ ለምሳሌ አሁን እኛ መጽሐፍ ቅዱስ ይናገራል። መጽሐፍ ኤጀንት ይሆናል እንዴ? ኤጀንት እኮ ማለት ፐርሰን አይደል? ጥሩ ጥያቄ ነው መምህርዬ። ምክንያቱም ኤጀንት ነው። ለምንድን ነው መጽሐፍ ቅዱስ ይናገራል መናገር ከቻለ ወይም ደግሞ ፐርሰን የምንለው የሆነ ነገርን ኤጀንት የምንላቸው የምንልበትን ሙሉ በሙሉ ያሟላል። ስለዚህ መጽሐፍ ቅዱስ ይናገራል ስንል እግዚአብሔር ይናገራል ነው እንጂ መጽሐፍ ቅዱስ ይናገራል እንላለን። አይ መጽሐፍም ይናገራል፣ ቃሉ ይናገራል አይደል የምንለው። እግዚአብሔር ነው በመጽሐፉ የተናገረ፣ ኤጀንቱ እግዚአብሔር ነው። መጽሐፉ ይናገራል ብለን አንናገርለትም። መጽሐፍ ቅዱስ ይናገራል ወይስ አይናገርም? እሱ የዘልማድ አነጋገር ነው እንጂ መጽሐፍ ይናገራል ስንል መጽሐፉን ያናገራል። ዘልማድ ሳይሆን መጽሐፉ ራሱ ኢንስፓየር ያደረገው መጽሐፍ እንደዚህ ይላል አይደለም? ዘልማድ ማለት ይሄ አነጋገሩን የምንረዳው እግዚአብሔር በመጽሐፉ በኩል እንዲህ ብሎ ተናግሯል ነው አይደል? አይ መጽሐፍ እንዲህ ይላል የሚል አሁን ለምሳሌ ጳውሎስ የብሉይ ኪዳንን መጽሐፍ ሲጠቅስ መጽሐፍ እንዲህ ይላል አይደለም? ስለዚህ ባይብል ፐርሰን ነው እንዴ? ያን ስታተስ ይዟል ነው ያልኩ ያለሁት። የኤጀንትን ስታተስ ይዟል መጽሐፍ ቅዱስ። ይሄማ በጣም ቁርአኒክ አይሆንብህም? ሸልፊት ቁርአንን እኮ እንደዚህ ፐርሶኒፋይድ የሚያደርጉት እንደዛ መጽሐፉን ክርስቶስ አሁን ያን ያለ ነው ምንድነው መጽሐፍ ቅዱስ የኤጀንት ስታተስ አለው። ከዛ አንፃር ተነስተን መጽሐፍ ቅዱስን ከሐዋርያትና ከነቢያት ተነስተን ኢንፋሊብል እንለዋለን ነው። ነገር ግን በመጽሐፍ ቅዱስ ያሉ ስቴትመንቶችን ኢንሄረንት ወይም ትሩ ኤጀንት ፐርሰን ነው አይደል? ይቅርታ አልሰማሁም። ኤጀንት ፐርሰን አይደል? አዎ ፐርሰን ነው፣ ግን የኤጀንት ስታተስ ደግሞ ያላቸው አሉ። ለምሳሌ ቤተክርስቲያን አሁን የኤጀንት ስታተስ አላት። መጽሐፍ ቅዱስ የኤጀንት ስታተስ አለው። መጽሐፍ ቅዱስ ይናገራል ስንል የሆነ ፐርሰን ነው እያልን ሳይሆን ግን ያንን ስታተስ አለው እያልን ነው። ባይንዲንግ የሆነ አውቶሪቲ አለው እያልን ነው እኮ። እና ኢንፋሊቢሊቲ ግን አሁን ትልቁ መምርዬ ምንድን ነው ስቴትመንትን ትሩና ፎልስ ከመባል ውጭ ኢንፋሊብል እንደሚባል ግን እኔ በእውነት ሎጂክ እንኳን ስንማር በሎጂክ ትምህርት ራሱ ይሄ የመጀመሪያ ስቴትመንት ትሩ ወይም ፎልስ ይባላል ብሎ ነው የሚያስቀምጠውና አንድ ጥያቄ ጠይቄና ሌሎች ወንድሞች ይሄዳሉ። የመጽሐፍ ቅዱስ ኢንፋሊብል ኢንተርፕሪተር አለው ብለህ ታምናለህ አንተ? መጽሐፍ ቅዱስ ራሱ ብቻ ኢንፋሊብል ኢንተርፕሪተሩ እንደ የመጽሐፍ ቅዱስ ኢንተርፕሪተር ራሱ መጽሐፍ ቅዱስ እንዴት ይሆናል? ምክንያቱም መጽሐፍ ቅዱስ አንድ ቦታ የተናገረውን በሌላ ቦታ የራሱ ስለሚተረጉም ኮንፌሽናችንም እንደዛ ብሎ ነው ያስቀመጠው። የመጽሐፍ ቅዱስ ብቸኛ ኢንፋሊብል ኢንተርፕሬተር መጽሐፍ ቅዱስ ራሱ ብቻ ነው። ስለዚህ መጽሐፍ ቅዱስ ሌላ ኢንተርፕሬተር አያስፈልገውም? ኢንተርፕሬተር ያስፈልጋል፣ ግን ስቲል ፋሊብል ናቸው እንጂ ኢንፋሊብል የሆነ የለውም። መንፈስ ቅዱስ በቤተ ክርስቲያን ታሪክ በጉባኤያትም ምንፍቅናዎች ይነሱ ቤተ ክርስቲያንን መጽሐፍ ቅዱስን በትክክል ኢንተርፕሪት በማድረግ ወደ እውነት አይመራትም። ኦልሬዲ መጽሐፍ ቅዱስ ላይ ቆሟል። እንደ የመንፈስ ቅዱስ ስራ ይመራል፣ ምንም ጥያቄ የለው። ግን አሁን ምንድነው ፖይንቱ? መምሪ እሱ ታዲያ ኢንፋሊብል አይባልም የመንፈስ ቅዱስ በፊት ለዛ እኮ ነው የሉት መምርዬ። የሆነ ጉባኤ አሁን ለምሳሌ የኒቂያ ጉባኤ ሙሉ በሙሉ 100%
ትክክለኛ የሆነውን ትምህርት ነው አባቶች ያስተላለፉት የደነገጉት ትምህርት አይደለም። ግን ያንን ስቴትመንት የሆነ ታይም ላይ አሁን እርሶ ወይም እኔ የሆነ ትክክል የሆነን ትምህርት ልንናገር እንችላለን። ግን መምህር በረከት አሁን እርሶ የሚጽፉት መጽሐፍ ትክክለኛ የሆነውን ቤተክርስቲያን የምትቀበላቸው 100% አፕሩቭ የምታደርጋቸውን ጽሁፍ ሊጽፉ ይችላሉ እርሶ። ነገር ግን መምህር በረከት ኢንፋሊብል ነው ማለት አይደለም። የተናገረው ነገር ግን ጄኒውን ነው። እኔ ስለሆኑ ሰዎች አይደለም እያወሩ ያለሁት ሸልፌክስ። ቤተክርስቲያን በታሪክ ቤተክርስቲያን መጽሐፍ ቅዱስን ኢንተርፕሪት እንድታረግ በትክክል እንድትረዳ መንፈስ ቅዱስ ጋይድ ያደርጋታል አያደርጋትም? ይሄ ጋይዳንስስ ኢንፋሊብል ነው አይደለም የሚለው ጥያቄ። አይ ሰውን ጋይድ ያደርጋል፣ ግን ጋይዳንሱ ጴጥሮስን ኢንስፓየር በሚያደርገው መጠን አይደለም። አትናቴዎስን ኢንስፓየር አትናቴዎስ በጴጥሮስ አውቶሪቲ ወይም ደግሞ በዛ ደረጃ ኢንስፓየርድ አይደረገም። አባቶች እርሶም ኢንስፓየርድ ናቸው ብለው እንደማያምኑ ተስፋ አደርጋለሁ። መንፈስ ቅዱስ ኢንስፓየር ካደረገ ፋሊብል ሊሆን ይችላል። ኢንስፓይሬሽን ካለ መንፈስ ቅዱስ ጋይድ አድርጎ መንፈስ ቅዱስ ቤተክርስቲያንን በመጽሐፍ ቅዱስ በአስተምሮ ላይ የሚነሳ ጉዳይን እንድታብራራ መንፈስ ቅዱስ ኢንላይት አድርጓት ጋይድ አድርጓት አንድ ስቴትመንት ከተናገረች ያ ስቴትመንት ፋሊብል ማለት እንትኑ ፕሮሰሱ ፋሊብል ሊሆን ይችላል። አይ ኢንፋሊቢሊቲ አንደኛ ከኢንስፓይሬሽን የሚነሳ ነው። መንፈስ ቅዱስ ኢንስፓይሬሽን አለው፣ ኢሉሚኔሽን አለው፣ ብዙ አለው። ለምሳሌ አሁን አባቶች ኢሉሚኔት ተደርጓል ብለን እናምናለን። መንፈስ ቅዱስ እንደረዳቸው በትክክል ኢንተርፕሬት እንዲያደርጉ መንፈስ ቅዱስ እንዳገዛቸው እናምናለን። ነገር ግን ጳውሎስ ኢንስፓየርድ በሆነው መጠን ሌሎች አባቶች ሆነዋል ብለን አናምንም። ስለዚህ ኢንፋሊቢሊቲ የማንሰጣቸው ስለዚህ መንፈስ ቅዱስ ሐዋርያትንና ነቢያትን ኢንስፓየር ሲያደርግ ኢንፋሊብል በሆነ መንገድ ከዛ በኋላ የሚነሱ አባቶችን እና ቤተክርስቲያንን ጋይድ ሲያደርግ ደግሞ ፋሊብል በሆነ መንገድ ነው የሚያደርገው። አሁን ስለዚህ አሁን እኛ ምንድነው መጽሐፍ ቅዱስን ኢንፋሊብል እኮ ምንድነው ከፖስት አፖስቶሊክ በኋላ ሌላ ኢንፋሊብል የማናስቀምጠው ለዚህ እኮ ነው መምህርዬ። ከፖስት አፖስቶሊክ በኋላ ኢንፋሊብል በሆነ መንገድ ጋይድ ያደርጋል ማለት ነው። መንፈስ ቅዱስ ፋሊብል በሆነ መንገድ ነው ቤተክርስቲያንን ጋይድ የሚያደርጋት ማለት ነው። ማይ እርሱም ይሄ እኮ ምንም አሁን እርሶ ቤተክርስቲያን አትሳሳት የሚሉና ሎካል ሲኖድ ይሳሳት አይደለም የሚሉት። መንፈስ ቅዱስ ሁሌ እኮ አለ፣ ግን የሚሳሳቱበት ወይ አለ ነው ሰርከምስታንስ አለ። እኔ እኮ አሁን ያልገባኝ ፓራዶክስ መንፈስ ቅዱስ ጋይድ እያደረጋት ቤተክርስቲያንን እንደ ቤተክርስቲያን መንፈስ ቅዱስ ጋይድ እያደረጋት፣ ለምሳሌ የኒቂያ ጉባኤ ኢኩሜኒካል ካውንስል ነው። ቤተክርስቲያን በአጠቃላይ የተሰበሰበችበት ጉባኤ ነው። መንፈስ ቅዱስ በዛ ጉባኤ ላይ አለ ብለን እናምናለን። መንፈስ ቅዱስ ደግሞ ኢንፋሊብል የሆነ ኤጀንት ነው እንደምናውቀው። ስለዚህ መንፈስ ቅዱስ በቤተ ክርስቲያን ታሪክ ውስጥ ኢንፋሊብል የሆነ ኢንተርፕሪቴሽን፣ ኢንፋሊብል የሆነ ጋይዳንስ አይሰጥም እንዴት እንላለን? መምህር ኬልቄዶን እንደተሳሳተ ያምናሉ እርሶ? ስለ ኒቂያ እናውራ። አይ ኬልቄዶንም ጉባኤ እኮ ነው መምህርዬ። ኦኬ፣ ስለዚህ ኒቂያም ሊሳሳት ይችላል። ሎካል ጉባኤ ነው። ይቅርታ። አይ የሆነ ታይም አልተሳሳትም ማለት በፍጹም አይሳሳትም ወደሚል አያመጣም። ኢንፋሊቢሊቲ ማለት ፖሲቢሊቲ የለውም ማለት ነው መምህርዬ። የሆነ ታይም ላይ እውነት መናገርን አይደለም። ስለዚህ ኤኒ ሰርከምስታንስ ፖሲቢሊቲ የለም ማለት ነው። መንፈስ ቅዱስ በየትም ጉባኤ ኢንፋሊቢሊ ኢንተርቪን እንዳደረገ ማወቅ አንችልም ነው። አይ ጉባኤዎችን ኢንፋሊብል በሆነ መንገድ ዲፋይን ተደርጓል ብለን እናምንም። ምክንያቱም ኤጀንቶቹ ሐዋርያት ወይም ነቢያቶች ስላልሆኑ ኢንስፓየርድ ስላልሆኑ ኢሉሚኔት ተደርጓል፣ ጋይድ ተደርጓል። ግን በጉባኤዎቹ መካከል ኒቂያ ላይ በትክክል ከተናገሩ ኬልቄዶን ላይ ይስታሉ። ኮንስታንቲኖፕል ላይ የሆነ ነገር ካሉ በሆነ መንገድ ደግሞ መሳሳታቸው አይቀርም። ፖሲቢሊቲ ካለ አርጊመንት እኮ ቫሊድ ፖሲቢሊቲ ነው። ጉባኤ ቫሊድ የሚሆንበት ቅድመ ሁኔታዎች አሉ ማለት ዝም ብሎ የሆነ አካል ስለሰበሰበው በሆነ ኦቶሪቲ ባለው አካል እንትን ስላለ ምናምን ቤተክርስቲያን በኋላ የምትቀበልበት አክሴፕታንስ ምናምን ይገልጣል። በርሶ መስፈርት ነው መምህር እርሱ የሚሆነው በርሶ መስፈርት ነው የሚሆነው እርሱ ነው በእኔ መስፈርት ኒቂያ እንደዛ ይሉና ኬልቄዶንን ደግሞ የሆነ ሰው እየሰብስበው ነው የሚሉት።
ስለዚህ አሁን እኮ መንፈስ ቅዱስ ቤተክርስቲያንን ኢንፋሊብል በሆነ መንገድ አይመራትም ነው አይደል እያልክ ያለው? ኢንፋሊብል በሆነ መንገድ የሚሰጥ ወይም ደግሞ ኢንፋሊብል በሆነ መንገድ ኢንተርፕሬት የሚያደርግ አካል የለም ነው ያለ ነው። ኢንፋሊብል በሆነ መንገድ ይሳሳታሉ። ኦኬ፣ ሊሳሳት የማይችል ዶክትሪን አለ አሁን አንተ? ኦፍ ኮርስ የማይሳሳቱ አሉኝ፣ ግን የማይሳሳቱ ስል ግን ኢንፋሊብል ያልኩኝ አይደለም። ምክንያቱም ኢንፋሊቢሊቲ ለዶክትሪን ስለማልሰጥ ኤር የማያደርጉ ኢንሄረንት የሆኑ ዶክትሪኖች አሉኝ። ኦኬ፣ የማይሳሳት የሚሆነው ለምንድን ነው? ለምሳሌ አንተ አሁን ለምሳሌ ምንድነው ሼልፊክስ አንተ እንትን ዲኖሚኔሽን? እኔ ሪፎርምድ ነኝ። ሪፎርምድ። እሺ፣ የሪፎርምድ ዶክትሪን በአጠቃላይ ሊቀየር የማይችል ትምህርት ነው ብለህ ነው አይደል የምታምነው? አይ አላምንም። ሊቀየር ይችላል ኦፍ ኮርስ ማለቴ በትክክል በመጽሐፍ ቅዱስምና ልንሳሳት የምንችልባቸው ትምህርቶች ሊኖሩ ይችላሉ። ግን ስቲል ዶክትሪን ሲሉ እርሶ ምን አይነት ዶክትሪኖች ናቸው የሚለው ነው እንጂ ሊሳሳት። ስለዚህ ሜቢ አሁን አንተ በተሳሳተ ትምህርት እየኖርክ ሊሆን ይችላል ማለት ነው አይደል? ኦፍ ኮርስ ይሄ ነው አሁን ኢንፋሊብል የሆነ ኢንተርፕሪቴሽን ከሌለ ወደዚህ ነው የሚወስደው። ይሄ ማለት እኮ ማንም ሰው እኔ ስህተት የለብኝም ወይም ደግሞ ቤተክርስቲያን አትሳሳትም የሚል አይነት የስህተት ትምህርት ካልያዝኩኝ በቀር እንጂ ፖቴንሻሊ እኮ ሁላችንም በተሳሳተ ትምህርት እየኖርን ሊሆን ይችላል ማለት ነው አይደል? የሚሳሳት ትምህርት ማለት ምንድን ነው? አሁን እርሶ እኮ ነው ማለት የማይሳሳት ትምህርት አጠቃላይ ከድነት ሊያወጣ የሚችል ነገር ያሉኝ ከሆነ እሱን ያልኩኝ አይደለም። ግን ያዝኳቸው ትምህርቶች ወይም ደግሞ ኮንፌሽን አለኝ። ኮንፌሽኖች ውስጥ ግን የተቀመጡት ስቴትመንቶች ሊሳሳቱ ይችላሉ ብዬ ማሰባቸው ይኖራሉ፣ ወይም ደግሞ ሊሳሳቱ ይችላሉ ብዬ አስባለሁ። ግን ከድነት ሊያወጡ የሚችሉ አይነቶች ናቸው ብዬ አላምንም። እሱ ካታጎሪ በጣም አርቲፊሻል ካታጎሪ ነው። ይሄ ድነት ያወጣል፣ ይሄ ከድነት አያወጣም የሚለው ፐርሰናል ነው። መጽሐፍ ቅዱስ ይሄኛው ነው የሚያወጣ ይሄኛው ነው ማያወጣ የሚል ካታጎሪም ስለሌለ ትምህርት ነው። ግን ዶግማዎች ሊስት የላቸውም መምህርዬ? ዶግማ ሊስት አላቸው? ነው እኔ እኮ የጠየኩ ስለ ዶግማ ነው፣ ስለ አስተምሮ ነው። ከአስተምሮ ውስጥ ገባኝ። አስተምሮ ሊስት የለውም በእርሶ ቤት በእናንተ ቤት የለም? ጥያቄው ልድገመው ግልጽ እንዲሆን። ዶግማ ነው ያልኩ። ከዶግማችሁ እናንተ ሊሳሳት የሚችል ዶግማ ዶክትሪን ስላሉኝ ነው። እሺ ዶግማ እናድርገው። ዶግማ ሊቀየር ይችላል አይችልም? ከድነት ሊያወጣ እሱ አይቀየርም። ሊቀየር የማይችል አስተምሮ አለህ? የማይቀየር አለኝ። ኦፍ ኮርስ። ከየት ነው ያገኘው እሱን? ከመጽሐፍ ቅዱስ ነው ያገኟቸው። መጽሐፍ ቅዱስን የማጠቅሰው እኮ ሰዎች ይለያያሉ። ያንተን ትምህርት ደግሞ ስህተት ነው የሚሉ ሰዎች አሉ። እሱማ ቶፊትን ጠቅሶ በቶፊት ውስጥ ስንት ቤተ እምነቶች ኦርቶዶክስ ሌላ ይላል፣ ካቶሊክ ሌላ ይላል፣ ኢስተርን ሌላ ይላል፣ ኦሪየንታል ሌላ ይላል። ቶፊት ብቻ መጽሐፍ ቅዱስ ከከፋፈለው ይልቅ ቶፊት የከፋፈለው ይበልጣል። ለምሳሌ እናንተ ሊሚትድ አቶንመንትን ሌሎቹ ፕሮቴስታንቶች አይቀበሉትም ማለት ኦፍ ኮርስ። እና እነሱ መጽሐፍ ቅዱስ ስለማያውቁ ነው እንደማይን የማይቀበሉት? አይ አይደለም። እኔም ተሳስቼ ሊሆን ይችላል፣ እነሱም ተሳስተው ሊሆን ይችላል፣ አንተም ተሳስተህ ሊሆን ይችላል። እና ለምንድን ነው ታዲያ ስህተት አይሆንም ዶክትሪን የምትለው? ዶግማ አይደለም መምህርዬ፣ ይሄ ዶግማ ነው መቻል ዶግማ አይደለም። ይሄ መጽሐፍ ቅዱስ ጤናማ የሆነ አንድ ሰው ሎጂካሊ ቢብሊካሊ እና ነገሮችን ካየ እሱን ይቀበላል ብለን ነው እንጂ የምናምነው አንድ ሰው ይህንን ነገር ስላልተቀበለ ሲኦል ይገባል ብለን አናምንም። የማይቀበሉ ሰዎች ይሄ ረሲ ነው ብለን አናምንም። ሊሚትድ አቶንመንት ዶግማ አይደለም? ኦፍ ኮርስ። እሺ ቱሊፕ በአጠቃላይ ዶግማ አይደለም? አይደለም። ነገረ ድነትን ሰው ማየት ያለበት በዛ አቅጣጫ የሚል እንጂ ሰው እሱን ቱሊፕን ካልተቀበለ አይድንም ወይም ደግሞ የዘላለም ሕይወት አይቀበልም የሚል ትምህርት የለንም። እሺ በስላሴ ፈቃድ ለምሳሌ ሪጀክሽን ነው ብለን እናምናለን። እያንዳንዱ አካላት ፈቃድ አላቸው የሚሉ አሉ። አይ የስላሴ አንድ ፈቃድ ነው የሚሉ አሉ። ይሄስ ዶግማ ነው አይደለም? ስላሴ ውስጥ አንድ አካል እንዳለ ይታመናል። ግን ስቲል ሶስት አካላት ሆኖ ግን አካል ለዊል እንሰጣለን የሚለው ደግሞ አለ። እሱ በሄረሲ ደረጃ የሚቆጠር አይመስለኝም። በዚህ የተለያዩ ሰዎች በዶግማ የተለያዩ ናቸው አይደሉም? አይ ዶግማውን ምንድነው? አንድ
አካል ነው ወይስ ባህሪን ነው ዊል ፎሎ የሚያደርገው የሚለው ዶግማቲክ በሆነ መንገድ ዲፋይን መደረጉን እኔ በጥንት ክርስትና አልገጠመኝም። ምናልባት እርሶ ካለ ሊነግሩኝ ይችላል። ስላሴ አንድ ፈቃድም አላቸው። እያንዳንዱ አካልም በፈቃድ አለው ቢል አንድ ሰው ዶግማቲክ ልዩነት ፈጠረ አይባልም ማለት ነው። ሁለት አካላት እንደዚህ ቢሉ አሁን ምንድነው ስላሴ አንድ አካል አንድ ባህሪ የሚለው አንድ ባህሪ ሶስት አካላት የሚለው ዲፋይን ተደርጓል። ግን ፍቃድ የሚባለውን ነገር አካልን ነው ወይስ ባህሪን ነው የሚከተለው የሚለውን ዲፋይን መደረጉን አላውቅም። ግን እኔ ጤናማ የሆነ መጽሐፍ ቅዱስና የአባቶች ትምህርት ብዬ ማስበው ስላሴ ዊል ባህሪን ነው ኔቸርን ነው መከተል ያለበት ብዬ ነው ማምነው። ሪፎርምድም እንደዛ ያምናል። አካልን ነው የዊል አካልን ነው የሚከተል ብሎ አንድ ሰው ቢያስተምር አንተ ዶግማቲክ ኤረር ውስጥ ነው አትለው? በዚህ ምክንያት ሲኦል ይገባል ብዬ አላምንም። ግን ስቲል ያለው አንድ አካልና አንድ ባህሪ ሲል ግን ዶግማቲክ ኤረር ነው አይደለም ነው እንጂ ሲኦል ይገባል አይገባም እኮ አይደለም። አይ ምክንያቱም ዶግማቲክ ኤረር ከሆነ እርስዎም በሚሉት መንገድ ከሆነ እኮ ሲኦል ነው ያሉኝ ነው። ኦኬ ስለዚህ ዶግማቲክ ኤረር ውስጥ ነው አይደለም። ለኔ አሁን ሪጀክሽን ስለሆነ አሁን ለምሳሌ ህብረት ሶስት ፍቃድ አለ ከሚል ጋር ህብረት አላደርግም ሊሉት ይችላል። ግን ያ ሰውዬ ትሪኒቲ ላይ ሌላ ትምህርት ላይ ስቲል ግን ቅቡል የሆነ ትምህርት ኖሮት በዚህ ላይ ከሆነ ግን ሰውየው ሙሉ በሙሉ ከጌታ ተቆርጧል ብዬ ግን ኮንክሉሲቭ የሆነ ነገር ላይ ልደርስ አልችልም። ኖ እኔ በጣም ስፔሲፊክ ጥያቄ ነው ቸልፊስ። ይሄንን አንድ ፈቃድን ለአካል የሚሰጥ ሰው ዶግማቲክ ኤረር ውስጥ ነው አይደለም? አይ ዶግማቲክ ኤረሩን እኮ ማለት ምንድነው ዶግማቲክ? እሺ ዶግማቲክ ኤረር ምንድነው? ዲፋይን ያርጉልኝ። ይሄ ስቴትመንት ዶግማ ነው አይደለም ነው? በሌላ አነጋገር በስላሴ ፈቃድ ጉዳይ አንድ ነው ወይስ በአካል ነው ወይስ በኔቸር ነው የሚታይ የሚለው ዶግማ ነው አይደለም? አሁን እኔ ደግሞ እሱን እኮ ማለት ዶግማ ስንል አሁን እነዚህ ነገሮች ምንድናቸው ነው? አሁን ሂስቶሪካሊም የማይታወቅ ቢብሊካሊም ወደዛ ድምዳሜ ሊወስድን የማይችል በብዙ ማለት ኮምፒውሽናሊ ዶግማ እንደሆነ እና እንዳልሆነ አላውቅም፣ ለጊዜው አልተረዳውም ብለን እንውሰደው ወይ እንደዛ ይቻላል እኮ ፎርስ ማለት ዲፋይን ካላረጉልኝ ልመልስ እችላለሁ። ግን ዲፋይን እስካላረጉልኝ ድረስ እሺ ዶግማ ሲሉ ምን እያሉ ነው? እስኪ ዶግማ እንዴት ነው ዲፋይን የምታደርገው? ስለዚህ ነው ዶግማ ሲል አንደኛ በዘመናት ሲታመን የነበረው ሰው በማመንና ባለማመን ምክንያት በህይወቱ ላይ ሪስክ ሊወስድ የሚችል ይህንን በመቀበሉ ሲኦል ሊገባ የሚችል ይህንን ባለመቀበሉ ግን ከሲኦል ሊተርፍ የሚችል አይነት ድነት ማለት ነው። ጽኑ የሆነ የማይለወጥ የማይቀየር እና ኢሴንሻል የሆነ አስተምሮስ ሸልፊች አስተምሮስ እነዚህ ዲፊኖች አያስገባም። አይ አስተምሮ ሰፋ ያለ ስለሆነ ለምሳሌ ስቴትመንት የትኞቹ ለምሳሌ ምን ቢያምናለው መንግስትና ቸርች የእግዚአብሔር ኦርዴንድ ኢንስቲትዩሽን ናቸው ብዬ ላምን እችላለሁ። ይሄው አስተምሮ ነው፣ ግን ይሄ ዶግማ አይደለም። ሰው ለምሳሌ አይ መንግስትና እኔ መቀበል የለብኝም ቢል ዶግማ ነው ብዬ አላምንም። ግን ስለዚህ አስተምሮ ቪው ነው ብዬ ነው ማምነው። አስተምሮ ቪው ነው ማለት ነው አይደል? አስተምሮ ማለት ከዶግማም ሰፋ የሚል ግን መጽሐፍ ቅዱስን በሙላት መረዳት ነው። አስተምሮ የመጽሐፍ ቅዱስ ሐሳቦችን በሙላት መረዳት እንደ ቪው ሳይሆን መጽሐፍ ቅዱስን በሙላት መረዳት። ኦኬ ስለዚህ ወደ ዶግማ ስንመለስ በዶግማ ደረጃ አይሳሳቲነን እያሉ ነው ማለት ነው መምሪ ማለት ቸርቻችን በዶግማ ደረጃ ኢንፋሊብልነት ነው። የስላሴን ጉዳይ አሁን ዶግማ ይሁን አይሁንም አላውቅም ስላለ አሁን በዶግማ ጉዳይ የስላሴ ነገር አይበሉም መምሪ። ለምን ነው መሳሳት የለም? ፍቃድ አካል ነው ወይስ ባህሪ ነው ፎሎ የሚያደርገው የሚለው እኮ እሱን ጉዳይ ነው። አዎ ልክ ነው፣ እሱን ጉዳይ ነው። እሱን ያነሳ ነው አይደል? አይ ስላሴ ሲሉ ትንሽ አሳሳች እንዳይሆን ብዬ ነው። ያ ግን በጣም ትልቅ እኮ ነው። ወይ ሶስት ፈቃድ እኮ የሚለው ወደ ሶስት አማልክት የሚወስድ ትምህርት ነው። አይ ሶስት አማልክትን ደግሞ ዲፋይን አድርጎ አንድ ባህሪ ነው ካለስ ለማንኛውም ስለዚህ ሌሎቹን ዶግማዎችን ራሱ አሁን እንደዚህ እንደ ሚስጥረ ስላሴ ብንጠቅሳቸው ሰዎች በዛ ዙሪያ ልዩነት ሲያመጡ ኦልሬዲ ፖቴንሻሊ ሊሳሳቱ ይችላሉ። የሰዎች ልዩነትን ግን ለምን አመጡት መምሬ? ማለት
ማለት ልዩነቶች እኮ አሉ። ልዩነቶች መኖሩ ሶላ ስክሪፕቹራ እንዴት ውሸት ያደርጓል? ትውፊት መለያየታችሁ የትውፊትን ከጌታ መቀበላችሁን ስህተት እንዳላረገ መጽሐፍ ቅዱስ ስለምንድን ነው ሉተራኑ ሌላ ማለቱ ሪፎርምዱ ሌላ ማለቱ ምንድን ነው? ሶላ ስክሪፕቹራ እንዲያደርግ የሚያደርገው ነገር የኔ እኮ ጥያቄ የምትተማመንበት የማይቀየር ዶግማ አለ ወይስ የለህም ነው? አለኝ አልኩ እኮ። እሱ እኮ ምን ጥያቄ አለው? አለ አልኩኝ። እኔ ደግሞ እሱን ከምን አገኘኸው አልኩ። ከመጽሐፍ ቅዱስ አልኩኝ። ከመጽሐፍ ቅዱስ አልከኝ። መጽሐፍ ቅዱስን ልዩነቱን ያመጣ ነው መጽሐፍ ቅዱስ። ከዛ በኋላ በዘመናትም በክርስትና አጠቃላይ ሲታመን የኖረውን ትምህርት ነው። ያ መጽሐፍ ቅዱስንማ ጠቅሰው ሰዎች የተለያየ አስተምሮ በጣም ዶግማቲክ በሆነ ጉዳይ ላይ ልዩነት ፈጠሩ። አንተ የትኛውን ኢንተርፕሪቴሽን ተማምነህ ነው ኢንፋሊብል የሆነ ምንድነው ሊሳሳት የማይችል ሊቀየር የማይችል አስተምሮ አለኝ ያልከው? መጽሐፍ ቅዱስ ኮመን ዲኖሚኔተር ነው። ሁሉም ሰው መጽሐፍ ቅዱስ ይጠቅሳል። አንተ የኔ ሊሳሳት የማይችል ነው ያልከው በምን ኢንተርፕሪቴሽን ነው ብዬ ስጠይቅህ ነው ወደ ልዩነቶች የመጣ ነው አይደል? ገባኝ እኮ መምህርዬ። ግን እኔ ያልኩ ያለሁት እርሶም ከሐዋርያት ከጌታ የተቀበልኩት ሐዋርያዊ ትውፊት አለኝ ብሎ በሐዋርያት ትውፊት መካከል ልዩነት ካለ የትኛውን ሐዋርያት ትውፊት ነው እርሶ የሚያምኑት? ይሄማ ፋላሲ እኮ ነው ሸልፌክስ። እኔ ፋላሲ አይደለም የሰራ ያለሁት እኔ ላይ የሰራውም እርሶ ላይ ይሰራል። ስለዚህ እሱ አይደለም ዲስፕሩቭ ለማድረግ እና ሁለታችንም ስህተት ከሆነ ታዲያ ጀስቲፋይ ያደርጋል? አይ አይደለም። እርሶ ትውፊት ከፋፋይ መሆኑን እኔ አልጠቀምም ነው ያልኩ ያለሁት። እርሶ የሚጠቀሙት እኔ ለትውፊት አልጠቀምም ነው ያልኩ ያለሁት። እኔ ለምጠይቀኝ ጥያቄ መልስ ባይኖረኝ አንተ ተጠይቀህ መልስ ላለመኖር ጀስቲፊኬሽን ይሆናል እንዴ? አይ እኔ ደግሞ ያልኩ ያለሁት ሶላ ስክሪፕቹራን ይሄ ዲስፕሩቭ አረግም የሰዎች የተለያየ አይነት ሐሳብ መያዛችን ሶላ ስክሪፕቹራን ውሸት መሆኑን አረጋግጥም ነው ያልኩ ያለሁት። ምክንያቱም የትውፊት መለያየት የትውፊቱን ሐሰተኝነት እንደማያረጋግጥ ሁሉ ሶላ ስክሪፕቹራ ውስጥም ደግሞ ሰው የተለያየ አይነት መረዳት መያዙ ሶላ ስክሪፕቹራ በጣም ስለሰፋ ርዕሱ እና ወደ እንትን እንዳንሄድ ማለት ነው። ግን አሁን መጨረሻ ላይ የተናገርከው ሰልፌክስ ትራዲሽን ብላ ያነሳው ዩቱ ፋላሲ ነው አርጊመንታቸው የመምህር የነበረው። እኔ ግን ጥያቄ መጀመሪያ ነው ስትነሳ የተናገርከው ላይ ጥያቄ ያለኝ ሸልፌክስ ስቴትመንት በራሱ አለበል ኢንፋለብል አይባልም የሚል ክሌም አምጥተሃል እና የት ነው የተገኘው? ይሄኛው እኔ ሎጂክ ላይም ሳየው መለከተው ፋለብልም ኢንፋለብልም ይባላል ስቴትመንት በራሱ። አንተ ግን እንደዚህ አይነት አይባልም ብለህ ክሌም አድርገሃልና ከየት ነው የመጣው ክሌም ራሱ ይጀምር የተነሳበት? አይ ጥሩ ጥያቄ። ስለዚህ አሁን ስቴትመንት እኔ ምን ብዬ ነው የተነሳሁት? ትሩ ወይም ፎልስ ነው የሚባለው እንጂ ኢንፋሌብል ወይስ ፋሌብል አይባልም ብዬ አነሳው። ስለዚህ የሎጂክ የትኛውም ለምሳሌ 15ኛ ኤዲሽንም ክፈት የትኛውንም የሎጂክ መጽሐፍ ክፈትና የመጀመሪያ ቻፕተር ላይ ስቴትመንት ምን ብሎ ዲፋይን እንደሚያደርግ ይነግራል። ስለዚህ ስቴትመንት ትሩ ወይም ፎልስ ብሎ እንደሚናገር ከዛ ነው ያመጣሁት። ግን አንተ እዛ ላይ ኢንፋሌብል ሊባል ይችላል የሚለውን ካመጣ ግን ለማየት በጣም ሀፒ ነኝ። ስቴትመንት ትሩና ፎልስ ይባላል። ትክክል ነው፣ እገዛለሁኝ። ቀጥል የተናገርከው ክሌም ነው ጀት እያደረኩ ያለሁት። ስቴትመንት በራሱ ፋለብል እና ኢንፋሌብል አይባልም የሚል አስቀምጠሃል እና ለእሱ ምንድን ነው ማስረጃ? ለምሳሌ ለምሳሌ ኮንቲንጀንት አርጊመንቶች አሉ። ለምሳሌ ነገ አይዘንብም ይዘንባል፣ ኮንቲንጀንት ነው። ስለዚህ ፋለብልም ኢንፋለብልም ሊሆን ይችላል። ይሄ ፋለብል የሚሆነው ከዘነበ ፋለብል የመሆን እድል አለው፣ ምክንያቱም ያለመዝነብ አጋጣሚ ስለሚኖረው ማለት ነው። ስለዚህ ትሩዝ እና ፎልስን ፕሬዲኬት አድርገን እዛ ላይ መድረስ እንችላለን። ስለዚህ መጀመሪያ ያስቀመጥከው ክሌም እስማማለሁኝ። ስቴትመንት ትሩዝ እና ፎልስ ቫሊዲቲ ያለው ብለሃል። እሺ መልካም። ሁለተኛው ላይ ነው አሁን እየተቃወምኩ ያለሁት። ፋለብልም ኢንፋለብልም አይባልም ብለሃል። ይሄኛውን ምንድን ነው ማስረጃ? አይ እኔ ስቴትመንት ትሩዝ ቫሊዩ እና ፎልስ ቫሊዩ ነው ያላቸው፣ በዛ ነው ስቴትመንት ዲፋይን የሚያደርጉ ብዬ ስቴትመንትን ዲፋይን ካረኩኝ አንተ ስቴትመንት ኢንፋሌብል ይባላሉ ካልከኝ እሱን አንተ አሳየኝ። እኔ ስቴትመንት በቃ ይሄ ዲፋይን ያደረኩልህ ትሩ እና ፎልስ ነው የሚባለው፣ ኤዘር ትሩ ኦር ፎልስ ነው የሚባሉት አልኩ። ኤዘር ትሩ ፎልስ ይባላል። እኔ እኮ እስማማኛለሁ። እሺ ኢንፋሌብል መባሉ ደግሞ ንገረኝ እንግዲህ። ሌላ ስላመጣ አንተ የጨመርከው መልካም። አይባልም ብለህ ክሌም አድርገሃልና ለዛ ክሌም ማስረጃ ግን ከሌለ አይነት ትሩ ወይም ፎልስ ነው የሚባለው ነው። ስለዚህ አሁን ምንድነው እኛ የነበረው አርጊመንት ስቴትመንት
እንጂ ጥያቄውን እኮ ነው ያስቀመጥኩት። ትሩዝ እና ፎልስ ተስማማን እኮ። ትሩዝ እና ፎልስ ይባላሉ። ለምሳሌ እኔ እናንተ እያወራን ነው የሚለው ስቴትመንት ትሩ እና ፎልስ ሊሆን ይችላል። ከዛ ግን ቀጥሎ ፋለብልም ኢንፋለብልም ይባላሉ አይባሉም የሚል ክሌም አነሳ አልኩኝ። ለዚህኛው ክሌም ምንድነው ማስረጃ ስለ አንተ አምጣ ልትለኝ ነው እያልከኝ እኔ ላይ ልታዞረው ነው ማስረጃውን። መጀመሪያ የነበረው በእኔና በአክሊል መካከል የነበረው ስቴትመንት ትሩ ወይም ፎልስ ነው የሚባለው፣ ኢንፋሌብል እንደሚባል አሳየኝ። ወይም ደግሞ እኔ ስቴትመንት ትሩ ወይም ፎልስ ይባላል ካልኩኝ በቃ ትሩ ወይም ፎልስ ብዬ ነው መልስልህ። የሆነ ስቴትመንት ካመጣ ኢንፋሌብል ነው አልልህም። ስለዚህ ትሩ ወይም ፎልስ ብዬ ነው መልስልህ በስቴትመንት በተቀመጠው ዲፊኒሽን መሰረት። ኢንፋሌብል በል ወይም ደግሞ ኢንፋሌብል ወይም ፋሌብል በል ካልከኝ ግን አንተ ስቴትመንት ፋሌብል ወይም ኢንፋሌብል እንደሚባል ማምጣት አለብህ። እኔ የሆነ ስቴትመንትን ፕሮፖዝ አድርጌ ካቀረብክልኝ ትሩ ወይም ፎልስ ብዬ ነው መልስልህ፣ ኢንፋሌብል አልልህም። ምክንያቱም እንደዛ ዲፊኒሽን ስለሌለኝ ስቴትመንት ለዛ ስለማይሰጥ። እሺ፣ ስለዚህ ኢንፋሌብልም አንድ ስቴትመንት ኢንፋሌብል ይባላል አይባልም የሚለውን ክሌም አንተም መያዝ አትችልም፣ ምክንያቱም ማስረጃ መቅረብ ስለማትችል እኔ አሁን ይህ ስቴትመንት ትሩ ወይም ፎልስ እንደሚባልም ብቻ ነው። ስለዚህ ስቴትመንት አንተ መጥተህ ይኸውልህ፣ ጠያቂው ምን ብሎ ነው የጠየቀኝ? የሆነ ስቴትመንትን አመጣ። ይህ ስቴትመንት ኢንፋሌብል ነው ወይስ ፋሌብል ነው አለኝ። ነው ይህ ስቴትመንት ትሩ ወይም ፎልስ ነው ብዬ ነው መልስልህ አልኩት። ስለዚህ አንተ አሁን የሆነ ስቴትመንት አመጥተህ ኢንፋሌብል ወይስ ፋሌብል ይባላል ብለህ ካልከኝ ምንም ፕሪሰፖዝ ያረክ ነው። ስቴትመንት ኢንፋሌብል ወይም ደግሞ ፋሌብል ይባላል ያልከኝ ነው። ስለዚህ በርዶ ፕሩቭ ወደ እኔ ሽፍት ማድረግ አይገባም። እኔ በቀላሉ ለምንድን ነው የማይባለው? ሸልፌክስ ለምንድን ነው አንድ ስቴትመንት ፋሌብል ነው ኢንፋሌብል? ለምሳሌ ኦል ባችለርስ አር ሜሪድ ወይ ደግሞ አር ናት ሜሪድ፣ ይቅርታ፣ እሺ፣ ሁሉም ላጤዎች ያላገቡ ናቸው የሚለው ስቴትመንት ፋሌብል ነው ፋሌብል አይደለም? እውነት ነው። ስቴትመንት የጠየቁ ግን እውነት ነው ውሸት ሳይሆን የጠየቁ ፋሌብል ነው አይደለም ስቴትመንቱን ነው። ስቴትመንቱ በራሱ ለስቴትመንት ኢንፋሌብል ሊሳሳት ይችላል። ይህ ስቴትመንት ሊሳሳት ይችላል ወደፊት። ቆይ አይደለም፣ አሁን የተጠየቀውን ጥያቄ ብቻ መልስ። ስቴትመንት ኢንፋሌብል እንደሚባል አሳየኝ ነው ያልኩ ያለው እንዴ? ቆይ እንጂ የጠየቀውን ጥያቄ ብለህ ወደ እኔ ያዞርከው። እኔ እኮ ጥያቄ ያቀረብኩልህና ለዛኛው እኔ ይሄንም ትሩዝ እና ፎልስ ቫሊዩ ብቻ ነው ማስቀመጠው ለስቴትመንት አልከኝ። እሺ አልኩኝ። ፍሬምወርክ ሰፖዝ አድርጌ የመጣውን ፍሬምወርክ ደረበህ ካወራህማ ሀሳቤን ሳልጨርስ እንዴት አድርጌ ነው ማስረዳ ሀሳቤን እንድትረዳው? ስቴትመንት አቀረብኩልህ። ስቴትመንት ነው የሚሰጠው። ስቴትመንቱ ስማው፣ ኦል ባችለርስ አር አንሜሪድ ወይ ደግሞ ሁሉም ላጤዎች ያላገቡ ናቸው። የሎጂክ ዋና ያለ ኤግዛምፕል ስለሆነ ማለት ነው። ይሄ ስቴትመንት ትሩ ነው፣ ወደፊት ትሩ ነው። እሺ ወደፊትስ የመሳሳት ቴንደንሲ አለው? ይሳሳታል? ኢንፋሊቢሊቲ ለስቴትመንት እንደሚሰጥ አንተ አሳየኝ። ለምንድነው የማሰማኝ? ስቴትመንት ኢንፋሊብል እንደሚባል መጀመሪያ አሳየኝና ከዛ በኋላ እነግርሃለሁ። እኔ ትሩ ነው እያልኩ ነው። እሺ ትሩ ነው፣ ትሩማ ብለኸኛል እኮ ተስማምቻለሁ። ስለዚህ ይሄ ስቴትመንት ፋለብል እና ኢንፋሊብል አይባልም የሚል ቅድም የተናገርኩ ክሌም አለ። ለክሌሙ ግን ማስረጃ የለህም። ልክ ነኝ? አንተ ነው ያመጣው። አንተ ነው ምን ብለን ያመጣው? የሆነ ስቴትመንት አመጣ። ከዛ ስቴትመንቱ ፋለብል ወይስ ኢንፋሊብል ነው አልከኝ። ስለዚህ እኔ ደግሞ ለስቴትመንት ፋለብል ወይስ ኢንፋሊብል እንደሚባል ስለማላቅ አንተን እሱን አምጣ አልኩ። ስለዚህ እሱን አምጣ። አንተም አክሊልም እሱን አምጣ። እሺ ቅድም ከአክሊል ጋር የነበረህን ክሌም ግን ላስቀምጥልህ። የነበረህ ክሌም ሸልፌክስ ዮሐንስ መጽሐፉን አወራችሁ፣ ጥቅሱን አወራችሁና አንተ ምን የሚል ክሌም አስቀመጥክ? ለስቴትመንት ፋለቢሊቲ እና ኢንፋሊቢሊቲ አይቀመጥም የሚል ስቴትመንት አስቀምጠ ነበር። ማን ነው እንደዛ ብሎ አድርገው ያደረገው በሎጂክ የሚለውን እሱን እየቀረብኩ የነበረው። አይ ለዚህኛው አንተ አምጣ፣ በፖዚቲቭ ክሌም አንተ አምጣ የሚል አርጊመንትን ያስቀመጥከው እኔ ላመጣልህ እችላለሁ። ባይዘዊ አሁን እጅ ላይ ስላላስኩኝ ጥሩ ከፍቺ ማሳየት እችላለሁ። በነገራችን ላይ ይደረጋል። ለስቴትመንት ፋለቢሊቲ እና ኢንፋሊቢሊቲ ይቀመጣል። ግን እንቀጥል። ቀደም ወደ ተሄደው ሀሳብ ላይ እንሂድ። ቅድም ወደ መጽሐፉ ስንመጣ ማለት ነው። ምክንያቱም ሶላ ስክሪፕቶራን ለመናገር ማለት ነው። አንደኛ ኤጀንት ለመጽሐፍ ምክንያቱም የኤጀንት ዴፊኒሽኑ ተስማማ። ቆይ ይህንን ተስማምተን ወደዛ ይርቆ አንተ ማምጣት አትችልም። እኔ መንጀ ላይ ስላላስኩትኝ ችግር የለው። ግን ስቴትመንት ፋለብል እና ኢንፋሊብል ይባላል። ያመጣልህ አንተን ያቀረብከው አንተን የጠየቅከው
አንተ ነው ምን ብለን የተነሳው? የሆነ ስቴትመንት ሸልፌክስ ለምን ኢንፋሊብል ነው ወይስ ኢንፋሊቢሊቲን ዲፋይን አታደርገውም? አንተ መጀመሪያ ቆይ ኢንፋሊቢሊቲ እስኪ ዲፋይን አድርገው። ምን እያልክ እንደሆነ ራሱ እየገባን ስላልሆነ ኢንፋሊብል ስትል አንተ ማለት የሆነ ስቴትመንት ኢንፋሊብል ሊባል አይችልም ስትል ምን እያልክ እንደሆነ እንዲገባ ምናልባት ኢንፋሊብል ማለት ምን ማለት ነው የሚለው ዲፋይን አድርግ። እሺ ኢንፋሊቢሊቲ ማለት ሊሳሳት የማይችል ፖሲቢሊቲ የሌለው በጣም አሪፍ የመሳሳት ፖሲቢሊቲ የሌለው ማለት ነው አይደለ? የመሳሳት ፖሲቢሊቲ የሌለው አይደል? አዎ። ከዛ በኋላ ግን እዚህ ሳብጀክቱ ኤጀንት ቆይ እሺ ማለት የመሳሳት ፖሲቢሊቲ የሌለው አንድ ስቴትመንት የመሳሳት ፖሲቢሊቲ ላይኖረው አይችልም ነው። አንድ ስቴትመንት ያለ መሳሳት ፕሮባቢሊቲ ሊኖረው አይችልም ነው። ለምሳሌ ጋድ ኤግዚስትስ የሚለውን ስቴትመንት ወይም ደግሞ ፈጣሪ አለ የሚለውን ስቴትመንት ሊሳሳት የሚችልበት ፕሮባቢሊቲ አለ እያልከን ነው። እነዚህ በኤቪደንሶችን አዲስ ታደርግና ኤቪደንስ ላይ ቆመ የምታረጋግጠው ኮንፈርም የምታደርገው ነገር ናቸው። አሁን ለምሳሌ ጋድ ኤግዚስት ካልከኝ ማስረጃዎችን ታመጣለህ። ከዛ በኋላ በዛ ማስረጃ ነገሮችን ምን ታደርጋለህ? አዲስ ታደርጋለህ፣ ታረጋግጣለህ። አሁን የተባለው ኢንፋሊቢሊቲ ግን ያልን ያለ ነው ምንድን ነው? ያ ነገር ወይም ደግሞ ተናጋሪው አካል የመሳሳት እድል በጭራሽ የለውም ነው ያልን ያለ ነው። የመሳሳት እድል የለውም። ወደ ስቴትመንት ካመጣው አሁን ሸልፌክስ አሁን ደግሞ ተናጋሪው እያልክ ነው። እኔ ስለ ኢንፋሊቢሊቲ ዲፋይን አድርግ ስለ ሳብጀክት እዛ እኮ ነው ያልኩህ ይዋድ እንዴ የሆነ አካል ሲናገር ሊሳሳት የማይችልበት ፕሮባቢሊቲ ማለት ነው ኢንፋሊቢሊቲ። ትክክል። ሳብጀክቱ ማስረጃ አምጣሽ። ኢንፋሊብል ማለት የሆነ አካል ሲናገር ያ ተናጋሪው ሊሳሳት አይችልም ማለት ነው የሚለውን ማስረጃ አምጣሽ። አይ ኢንፋሊቢሊቲ ከዛ አንፃር ነው። አሁን እውነት ለመናገር ማስረጃ አሁን ኢንደፊኒሽን ከየት እንዳመጣው ማስረጃ ሳይ እሱ ነው ማሳየት አልችልም። እና በራስ ዴፊኒሽን ነው በራስ ዴፊኒሽን እየሄድክ ከሆነ እኮ ባይዘው በጣም አስቸጋሪ እኮ ነው። ይዋዲ በነገራችን ላይ ማለት ነው። እሺ ስለማልችል ነው ያልኩ። እዚህ ላይ ኢቭን አንተ ትክክል ብትሆን ኖሮ ራሱ ማለት ነው ሸልፌክስ ማለት የማይሳት ለመባል አንድ ስቴትመንት ያንን ስቴትመንቱን የሚናገረው ሰው የማይሳት መሆን አለበት ምናምን ወደሚል ብትሄድ ራሱ ቀደም አንስተን የነበርነው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ያ እንግዲህ ስቴትመንቱ ላይ ገለጽከው ያ ጥቅስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እሱ የመጣው በማይሳት በኩል ነው የመጣው። ስለዛ ከዛ አንፃር ስቴትመንቱ ኢንፋሊብል መሆን ይችላል ማለት ነው። እንግዲህ የሚያስፈልገው ነገር ኦኬ ስልክ ገብቶብኝ ነበረ። ተመልሻለሁ። ተመልሰህ አልተሰማም ያስቀመጥኩት ነገር። አሁን አንተ ቅድም እንደተናገርከው አንድ ስቴትመንት ኢንፋሊብል ለመባል ተናጋሪ ኢንፋሊብል መሆን አለበት። ኢንፋሊብል ለስቴትመንት እንደሚሰጠውን ብቻ ካረጋገጥክልኝ እኮ ኦፍ ኮርስ ይሆናል። ግን አሁን ከአንተ ጋር ያለኝ ልዩነት ምንድን ነው? ፖይንት ኦፍ ዲፈረንሳችን የሆነ ስቴትመንት ኢንፋሊብል ይባላል የሚለውን ካመጣልኝ እኮ ኦፍ ኮርስ ያንተ አርጊመንት እኮ ቫሊድ ነው ብዬ ነው። ግን እኔም ደግሞ በተቃራኒ መንገድ ስቴትመንት ትሩ ወይም ፎልስ እንደሚባል ብቻ ስለማምን እና እንደዛ ስለሆነ ነው ያወራን ያለው። ለሱማ በመጽሐፍ ቅዱስ እኮ እንደሆነ ካመጣው ችግር የለውም። ይኸው በመጽሐፍ ቅዱስማ አሳየው እኮ። አሁን መጽሐፍ ቅዱስን ኢንፋሊብል ነው ካልክ ስቴትመንት በቆይ አንዴ እውነቱን ለመናገር አሁን ጥሩ ነው ዮሐድ ያደረገው ራሱ ኢንፋሊቢሊቲ ምንድን ነው ብሎ መጀመሩ ራሱ ስቴትመንት ራሱ ምንድን ነው ብጠይቀህ እሱም ጥሩ ይመስለኛል። አንዴ ስቴትመንት የሆነ አንድ አረፍተ ነገርን ብቻ የሚወክልም አይደለም። እውነቱን ለመናገር ራሱ ስቴትመንት ራሱ ምንድን ነው የሚለውን ማለት ነው ምንድነው ዲክላሬሽን ማለት ስቴትመንት ነሰሰርሊ አንድ ሴንተንስ አንድ አረፍተ ነገር ብቻ ነው ማለትም አይደለም። እውነቱን ለመናገር ግን አሁን ያም ሆነ ቀደም እንዳልኩ ዮሐንስ ወንጌል ኢንፋሊብል ነው። በጥቅስ ደረጃ ከሆነ ኢንፋሊብል አይደለም ያልከው አንተ እና መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢንፋሊብል አይደለም ብለህ እየተናገርክ ነው። እና ዮሐንስ ወንጌል ምዕራፍ 1 ኢንፋሊብል አይደለም ዮሐንስ ወንጌል ምዕራፍ 1 ኢንፋሊብል አይደለም ብለህ መስጠታችንን እስካላሳየን ድረስ ለሆነ ስቴትመንት እንደምንሰጥ ስታመጣ ይላለሁ። እኔ እኮ ቀላል ነው ብዙ መንገድ ለምን ስታመጣል
የሆነ ስቴትመንት ወይም ደግሞ የሆነ አረፍተ ነገር ኢንፋሊብል ሊባል እንደሚችል ወይም ደግሞ አሁን በምንለው አይነት ነገር ካመጣ እኮ ችግር የለብኝም። ግን እኔ ስቴትመንትን ለትሩና ፎልስ ብቻ ዮሐንስ ወንጌል ምዕራፍ በጣም ከይቅርታ አሁን የተናገረው ነገር ለስቴትመንት ኢንፋሊቢሊቲን ካመጣን ለስቴትመንት ስቴትመንት ኢንፋሊብል ወይ ኢንፋሊብል ይባላል የሚለውን ካመጣን ከሎጂክ መጽሐፍትን ከሆነ ከምንም አይደል ለዚህ ፕሩፍ ካመጣን አንተ ካሁን በኋላ ኢንፋሊቢሊቲ ለዶግማም ትሰጣለህ ማለት ነው። ስለዚህ ከመጽሐፍ ቅዱስ ውጪም ኢንፋሊቢሊቲ ትሰጣለህ ማለት ነው። እንደዛ ነው ኮንክሉዥኑ። በጣም ደካማ ሙግትን ያቀረብከው ምንድነው? ዶግማ ከሆነ ከመጽሐፍ ቅዱስ ውጪ ከሆነ ዶግማ ነው መሆን ያለበት እንጂ መጽሐፍ ቅዱስ ውስጥ ያሉትን ምን ችግር አለው? ኢንሄረንት የሚባለውን ዶግማዎችን አንጥቼ ኢንፋሊብል እላለሁ። ስለዚህ መጽሐፍ ቅዱስ ውስጥ የሌለውን ካመጣ ብቻ ነው ውድቅ ሊሆን የሚችለው። ከመጽሐፍ ቅዱስ ውጭ ካለ ኦፍኮርስ የአንተ አርጊመንት ቫሊድ ይሆናል። ግን ከመጽሐፍ ቅዱስ ውስጥ ያሉትን ካመጣ መጽሐፍ ቅዱስ ኢንፋሊብል ኦንሊ ኢንፋሊብል ሶርስ ነው ብለህ ነበር። ልክ ነኝ? ትክክል። ዶግማዎች በራሳቸው ዶግማዎች ለምሳሌ ኢየሱስ ክርስቶስ ጌታ ነው የሚለው ዶግማዎች ከመጽሐፍ ቅዱስ የሚወጡ ተመሳሳይ እሺ፣ ኢየሱስ ክርስቶስ ጌታ ነው የሚለው ዶግማ ኢንፋሊብል ነው። ትክክል። አሁን ለዛ ነው አሁን የሮሜ ምዕራፍ 10 ቁጥር 10 ላይ ኢየሱስ ክርስቶስ ጌታ እንደሆነ ይናገራል። አሁን ይሄ ስቴትመንት የማይሳሳት ነው። ቆይ ተረጋጋ። የማይሳሳት ነው፣ ትሩ ነው። ሰው ይህንን በማመን እና ባለማመን ሲኦልና ገነት ይገባል። ምንም ዶግማ ትምህርት ነው ይሄ። እሺ ይሄኛው ስቴትመንት ኢንፋሊብል ነው። ፌክስ ፕሊዝ እንትን አታድርገው፣ አታርዝመው። ኢንፋሊብል ነው ስቴትመንት እኮ ለዛ እንዴ ይሄ ስቴትመንት ኢንፋሊብል ነው ወይ? ኢንፋሊብል ነው ብለህ ነበር እኮ ደካማ ሙግትን። ቆይ አሁን ያነሳውን ነገር ምንድን ነው? የሆነ ከመጽሐፍ ቅዱስ ደካማ ሙግት ለሙግቴን እንትን አልከው። እሺ ስቴትመንቱን ኢንፋሊብል የሚለውን ካሳየኝ ችግር የለብኝም አልኩኝ። ግን አንተ ብለህ ነበር ከጥቂት 30 ሰከንዶች በፊት እኮ። አሁን እኮ ስናወራ ብለህ ነበር ምን አንድ ስቴትመንት እኔ ቅድም ምን አርጊመንት አስቀመጥኩኝ ሸልፌክስ። አሁን እኮ ትንሽ ሪዋይንድ ቢደረግ ኖሮ ተሰማው ነበር ያልከውን። አሁን እኔ ያልኩህ ምን አልኩህ? ስቴትመንቶች አምጥቼ ስቴትመንቶች ራሳቸው ፋለብል እና ኢንፋለብል ይባላሉ ከሎጂክ መጽሐፍቶች የሚለውን ባመጣ መጽሐፍ ቅዱስ ብቻ አይደለም ኢንፋለብል የሚባሉ ነገሮች እንዳሉ ታምናለህ ወይ ስልህ ኖ ከመጽሐፍ ቅዱስ ካመጣኸው ኢንፋለብል እላቸው እችላለሁ አልክ። ኦኬ ኢየሱስ ጌታ ነው የሚለውን ኢንፋለብል ትለዋለህ ስልህ አዎ ኢየሱስ ጌታ ነው የሚለውን ኢንፋለብል እላለሁ አልክና ልክ ስታስበው ስቴትመንት መሆኑ ግን ሲገባ አይ ኢንፋለብል አልለውም አልክ። ይሄንን ካመጣ ያልከው ነው ኮንዲሽናል የሆነ ንግግር እኮ ነው ያወራ ያለው ተማን ካመጣ መጀመሪያ ላይ ይኸውልህ ለስቴትመንት ኢንፋሊቢሊቲን ለስቴትመንት አልሰጥም። በደንብ ስማኝ። ለስቴትመንት ኢንፋሊቢሊቲን አልሰጥም። ነገር ግን ስቴትመንትን ኢንፋሊብል እንደሚባል ከመጣልኝ መጽሐፍ ቅዱስ ውስጥ ያሉትን ዶግማዎችን ዶግማ ብዬ የምጠራቸውን ኢንፋሊብል እላቸዋለሁ። እንደዛ በማለት ግን በመጽሐፍ ቅዱስ የሚባለውን ኢንፋሊብል ሩል ኦፍ ፌዝ ነው ብዬ ማስበውን ብቸኛ ኢንፋሊብል ሩል ኦፍ ፌዝ ብዬ ማምነውን ግን አፈርስብኝም ነው ያልኩ ያለሁት። ስቲል በጣም ማወራቸው ነገሮች ኮንዲሽናሊ ነው ያወራ ያለሁት። በጣም ስለጨረስን ነው የእርሱ ክሎስ እኔና ሸልፌ ስለንግባባ በጣም ጥቂት ነው ከይቅርታ ጋር ብቻ ብዙ አላሉ። እችኛን ኢየሱስ ጌታ ነው የሚለውን ከመጽሐፍ ቅዱስ ስላገኘኸው ይሄኛውን ዶግማ ይሄኛውን ትምህርት ኢንፋሊብል ነው። ኢንፋሊቢሊቲን ለስቴትመንት ካመጣ እላለሁ ችግር የለም። ኢንፋሊቢሊቲ ግን ለስቴትመንት ስለማልሰጥ ትሩ ነው እላለሁ። አሁን ኢየሱስ ኢንፋሊቢሊቲ ለዶግማ ተሰጣለህ ሸልፌክስ ግን ኢንፋሊቢሊቲ ለስቴትመንት ኢንፋሊቢሊቲ እንደ ዶግማ ትሰጣለህ ወይ? ዶግማ ማለት እኮ የኮሌክሽን ኦፍ ስቴትመንት እኮ ነው። ኮሌክሽን ኦፍ ስቴትመንት ማለት ደግሞ በስቴትመንት ኢንፋሊቢሊቲን አልሰጥም ካልኩ ዶግማን ትሩ ነው ይላለሁ፣ እውነት ነው ይላለሁ። ዶግማም ትሩ እና ፎልስ ነው እንጂ የምትለው ፋሊብል እና ኢንፋሊብል አትለውም። ዶግማን እሱን ግን ካመጣ ግን ይላለሁ ብዬም ግን ከመጽሐፍ ቅዱስ ብቻና ትምህርትን አይነካብኝም ነው ያልኩ ያለሁት። ጨርስ እዚህ ላይማ እንትን ዶግማ ራሱ ኮሌክሽን ኦፍ ስቴትመንት ስለሆነ
ኢንፋለብል ማለት አልችልም ብሏል። ዶግማ የስቴትመንቶች ኮሌክሽን ስለሆነ አለ። ግን ዮሐንስ ወንጌልም የስቴትመንቶች ኮሌክሽን ነው። ስቲል ግን ኢንፋለብል ትሏል። ማለት ምንም የትም እኮ አያስኬድም። አሁን ቅድም ራስ ስትናገረው እንደነበረው ምንድነው ኢየሱስ ጌታ ነው የሚለውን እሱ ይሄ ሰው ምንድነው ይህን በማመንና ባለማመን ሰው ሲኦል ሊገባበትም ላይገባበትም ስለሚችል ከዛ አንጻር ዶግማ ነው ኢንፋለብል ነው ብዬ መናገር ይችላሉ አልክና ከዛ በኋላ ኢየሱስ ጌታ ነው የሚለው ቃል ግን ስቴትመንት መሆኑ ልክ ትዝ ሲል ግን አይ ካመጣ ማለት ነው ብለህ አሁን ስትቀየረው እያየን ያልኩ ያለሁት ኢንፋለቢሊቲ ለስቴትመንት ካመጣችሁ እላለሁ ነው። ይሄ እኔ ቀላል እንደዛ አልነበረም። ኢንፋለቢሊቲ ለስቴትመንት ካመጣ ችግር የለብኝም። ወደ ሲኦል የሚያስገባና የማያስገባ ስለሆነ ይሄማ ዶግማ ነው ኢንፋለብል ነው ላለው አልክ ማለት እንደዛ ካመጣህ ሳይሆን ሲኦል ስለሚያስገባ ይህንን አለማመን ብለህ ነው ራሱ ያስቀመጥና ሪከርድ ስቴትመንቱ ኢንፋለቢሊቲ ከመጣ ችግር የለብኝም። ከቅድም ጀምሮ ሀሳብን ስለምትቀያየር ችግር የለም። ሸልፊክስ አሁን ስለሚመጣለ ችግር የለም። ያም ሆነ ግን አሁን ቅድም የቀየርኩት ነገር ሁሌ እየቀየርክ ነው ትላለህ። እስኪ ነገር ብቻ ነው ከቅድም ጀምሮ እኮ እያሳየው ነበር። አሁንም በጠየቀህ ሀሳብ እየቀያየርክ ነው የምትመልሰው። አሁን እሱን ተወውና ወደ መጽሐፍ ቅዱስ ወደ መጀመሪያ ወደ አነሳሁት ሀሳብ እንሂድና ዮሐንስ ወንጌል ኢንፋለብል ነው ላለው ብለሃል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ግን ኢንፋለብል ነው አልልም ብለሃል። ራይት ስቴትመንቱን ኢንፋለብል አልለው ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢንፋለብል አይደለም ለአንተ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ስቴትመንት ምናምን ማለቱን ተወውና አንድ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ቀላል ስራ የሰራው ስቴትመንትን ኢንፋለብል ነው ብለህ ብቻ በቃ እሱን አንድ ያሳይ። ሌላ ነገሩን ተው። ምክንያቱም ስቴትመንት በሚለው ቃል አትደበቅ። አንዴ ቆይ፣ ተርሙ እንደዛ ስቴትመንት ማለት ዲክላሬሽን ነው። ተርም የጠየቀኝ ስለሆነ ነው። አንዴ ና ቆይ። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢንፋለብል ነው ማለት ትችላለህ አትችልም እያልኩ ነው። ከቅድም ጀምሮ ደጋግመህ እንደነገርኩ ነው። ምንም ይሄ አዲስ ነገር ስለማላመጣ እሱን ተው። ለምን ትተዋለሁ? አንድ ጊዜ ለህዝቡ ተናገርና ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ስቴትመንቱን ኢንፋለብል እንደሚባለው ንገረኝና ከዛ በኋላ ይልሃለሁ። አየህ፣ ስለዛ ለመመለስ ፍላጎቱ የለም። ከቅድም ጀምሮ በግልጽ ስትናገር ነበር። አሁን ግን በተነገረ ቁጥር ግን እስቲ እኩስ ይሄው በግልጽ ተናገር። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢንፋለብል ነው ብለህ መናገር ትችላለህ? እሺ በደንብ ስማኝ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ስቴትመንት ነው። ቆይ ስማኝ። ዮሐንስ ምዕራፍ 1 ቁጥር 1 ስቴትመንት ነው። ስቴትመንት ደግሞ ትሩ ወይም ፎልስ ነው የሚባለው እንጂ ኢንፋሌብል ሲባል ቆይ እያብራራሁኝ ስለሆነ ስማኝ። ስለዚህ ኢንፋሌብል አይባልም። ስለዚህ ዮሐንስ ምዕራፍ 1 ቁጥር 1ን ኢንፋሌብል ሳይሆን ምለው ኢንሄረንት ነው፣ ትሩ ነው እልሃለሁ ማለት ነው። ስለዚህ ትሩ ስቴትመንት ነው። በመጀመሪያ ቃል ነበረ፣ ትሩ ስቴትመንት ነው። አንድ እሺ። ስለዚህ አሁን በመጀመሪያ ኢንፋሊቢሊቲ ራሱ የሚመዘዘው ከኢነረንሲ ነው። እሱ ጋር ከመሄዴ በፊት ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢንፋሊብል ነው ተብሎ አይነገርለትም ብሎናል። እሺ፣ ስንት አረፍተ ነገር ሲሆን ነው ኢንፋሊብል መሆን የሚችለው? አይ አረፍተ ነገር ሁሌ አረፍተ ነገርን ብቻም ሳይሆን የአረፍተ ነገር ኮሌክሽንም ኢንፋሊቢሊቲ ለዛ አንሰጥም ነው። የአረፍተ ነገር ኮሌክሽንም ቢሆን ኢንፋሊቢሊቲን ለዛ አንሰጥም ብለኸኛል። የዮሐንስ ወንጌል የአረፍተ ነገሮች ኮሌክሽን ነው አይደለም? በመጽሐፍ ደረጃ ነው የምጠይቀኝ? ኦፍኮርስ መጽሐፉ የዮሐንስ ወንጌል የአረፍተ ነገሮች ኮሌክሽን ነው አይደለም? ኮሌክሽን ነው። እሺ፣ ኢንፋሊብል ነው ተብሎ ይጠራል ይህ የአረፍተ ነገሮች ኮሌክሽን መጽሐፉ? ኦፍኮርስ። እሺ፣ የአረፍተ ነገሮች ስለሰጠ ነው የአረፍተ ነገሮቹ ኮሌክሽን ኢንፋሊብል ተብሎ መጠራት ይችላል አልከን። አሁን ከ3 ሰከንድ በፊት ግን የአረፍተ ነገር ኮሌክሽን ኢንፋሊብል ተብሎ አይጠራም ስትል ነበር። ከ3 ሰከንድ በፊት ማለት ነው። አሁን በደንብ አድርጋለሁ። አሁንም የነገርኩ ያለሁት መጽሐፍ ቅዱስ መጽሐፍን የኤጀንትን ስታተስ ስለምንሰጠው ነው። በስቴትመንት ሳይሆን የስቴትመንት በመጽሐፍ ደረጃ ምን ብለናል? የኤጀንት መጽሐፍ ቅዱስ ላይ የምንሰጥበት መጽሐፍ ቅዱስ ሲጻፍ ኤጀንቱ ማን ነው ብዬ ስጠይቅህ እኮ ቅድም ነቢያትና ሐዋርያት ብለኸኝ ነበር። መጽሐፉን ራሱን ሳይሆን ነቢያትና ሐዋርያት ብለኸኝ ነበር። አሁን መጽሐፉ ራሱ ኤጀንት ነው ወደሚል ነገር ያደከው እንዴት ቤት በኩል መሰለህ? ለማስታወስ ያህል አሁን ከምትቀያየራቸው ነገሮች አንዱ ይሄ ስለነበረ
የመጽሐፍቱ ኢቨን ዮሐንስ ወንጌል ኢንፋለብል ነው የሚባለው ከኤጀንቱ ከዮሐንስ አንጻር ነው ስትል ነበር። ዮሐንስ ወንጌል ይቅርታ፣ ዮሐንስ ወንጌል ኢንፋለብል ነው የሚባለው ከኤጀንቱ ከዮሐንስ አንጻር ነው ስትል ልክ ነህ እንጂ ራሱ መጽሐፉ ኤጀንት ነው ስትል አልነበር። ልክ ነህ፣ ልክ ነኝ እዚህ ላይ ልክ ነህ። ኦፍ ኮርስ ምክንያቱም በጣም አሪፍ በጣም አሪፍ። ከኤጀንቱ ስለዚህ የተነሳ ኤጀንቱ ማን ነው? መጽሐፍ ቅዱስንም ኢንፋለብል የምንልበት መጽሐፍ ቅዱስንም ኢንፋለብል እንድንል የሚያደርገን ነገር ከኤጀንቱ የተነሳ ነው ብያለሁ። ከዛ በኋላ መጽሐፍ ቅዱስ ደግሞ አሁን የኤጀንት ስታተስ የዮሐንስ ስታተስ ነው ያለው ነው ያልኩ ያለሁት። አሁን ለምን ኢንፋለብል እልሃለሁ? ኤጀንቱ ዮሐንስ የለም። ዮሐንስ ቦታ ሆኖ ግን ኤጀንት ሆኖ እየሰራ ያለው መጽሐፍ ቅዱስ ስላለ ነው። አንዴ እሺ። ስለዚህ ዮሐንስ ወንጌል ሲጻፍ ኤጀንቱ ዮሐንስ ነው ወይስ ዮሐንስ ወንጌል ነው? ዮሐንስ ወንጌል በሚጻፍበት ጊዜ አንዴ ይቅርታ አድርግልኝና ኢንፋለብል የሚያስብለው ኤጀንት መሆኑ ነው ብለኸኛል አይደል? ዮሐንስ ወንጌል ኤጀንት ባይሆን ኢንፋለብል ነው። ዮሐንስ ወንጌል ኤጀንት ባይኖር ኤጀንት ባይሆን ኖሮ ኢንፋለብል ነው ይባላል? አይባልም። ማለት በሌላ በአንተ ቢጻፍ አይባልም። በእኔ ቢጻፍ ምናምን አላልኩም። እንደዛ አይደለም ያልኩት። ዮሐንስ ወንጌል ኤጀንቱን ለማሳየት ብቻ ነው። በቃ ችግር የጸሐፊውን ተወና ዮሐንስ ወንጌል ኤጀንት ካልተባለ ኢንፋለብል አይሆንም። ዮሐንስ ባለ ለዛ እኮ ነው ፖስት አፖስቶሊክ ኤጅ በኋላ የዮሐንስ ቦታ ሆኖ ኤጀንት ሆኖ የሰራ ያለው የዮሐንስ ወንጌል ነው ያልኩ ነው። እኩስ ኤጀንት ባይሆን ግን ኢንፋለብል አይደለም ወይ? ኦፍ ኮርስ በዮሐንስ ባይጻፍ ኢንፋለብል አይሆንም አላልኩም። በቃ ቀጥታ የስቴትመንትና የኤጀንት ነገርን ስለሆነ እያመጣ ያለው ኢንፋለቢሊቲ የሚሰጠው ለኤጀንት ነው ስላልክ፣ መጽሐፍ ቅዱስ ደግሞ ኢንፋለብል የተባለው ኤጀንት ስለሆነ ነው ብለህ ኤጀንት የሆነው ደግሞ በዮሐንስ መጽሐፉ አይደለም፣ በሐዋርያው መጽሐፉ አይደለም። አንዴ እሺ፣ መጽሐፍ ቅዱስን መጽሐፍ ቅዱስ ያስባለው ኦተሩ መንፈስ ቅዱስ ስለሆነ ነው። ኦተሩ መንፈስ ቅዱስ ስለሆነ ነው። ምክንያቱም ከሐዋርያት ውጭ የሆኑም ጽፈውታል። ፎር ዩር ኢንፎርሜሽን ማለት ነው። አንዴ ቆይ በር እየተንኳኳ ልክፈት። ይቅርታ። እሺ እያወራሁ ልሂድ። እንዳልኩ ከሐዋርያት ውጭም ጽፈዋል እና መጽሐፍ ቅዱስን ቅዱስ ያስባለው ኦተሩ መንፈስ ቅዱስ እግዚአብሔር አምላካችን ስለሆነ እሱን ያዝ እናደርገው እና እሱ እንዳለ ሆኖ እኔ እየጠየቅኩ ያለሁት ምንድን ነው የዮሐንስ ወንጌል ኤጀንት ተቋርጣለ ነው ወይስ እኔ ጋር? እሺ አሁን ይሰማል? እሺ ኦኬ ተሰማለሁ። እየተሰማ ከሆነ ኦኬ በጣም አሪፍ። ዮሐንስ ወንጌል ኤጀንት የሆነው አልከኝ፣ ሎክ እንዳትረሳው። ኤጀንት የሆነው በዮሐንስ ስለተጻፈ ነው ምናምን ነገር ብለሃል። ችግር የለውም። እሱ ላይ አሁን እሱ ላይ አይደለም እየተከራከሩ ያሉት። ኦኬ ያው ዮሐንስ በሌለበት ጊዜ ልክ እንደ ዮሐንስ ሆኖ እያገለገለን ስለሆነ ኤጀንት ነው ብለን እንጠራዋለን ብለኛል። እዚህ ላይ ምንም እንትን አላልኩም አይደለ? ሚስ ሪፕሬዘንት አላደረግኩም። ልክ ነህ። ከዮሐንስ ዓመት በኋላ ወይም ደግሞ ከሐዋርያት ዘመን በኋላ ዮሐንስ ወንጌል እንደ ዮሐንስ ሆኖ እያገለገለ ነው። በዮሐንስ ስታተስ ዮሐንስ ባለበት ሰዓት አይ ለዛ ነው ኢንፋሊብል ብቸኛ ኢንፋሊብል ሩል የምንለው ከፖስት አፖስቶሊክ ኤጅ በኋላ ነው። እሺ ዮሐንስ ባለበት ሰዓት ግን ኤጀንት ሆኖ አያገለግልም አይደል? አይ ኤጀንት ሆኖ ያገለግላል። ስቲል ዮሐንስም ስላለ ብቸኛ እንለውም ነው እንጂ። ኦኬ ስለዛ ዮሐንስ እያለ ዮሐንስን ወክሎ ያገለግል ነበረ ነው ማለት። ለምሳሌ ዮሐንስ ለምሳሌ ጳውሎስ ገላትያን ሲጽፍ አሁን ቀደም ከዮሐንስ ይሄ ምንድነው ፖስት አፖስቶሊክ ኤጅ ላይ ከሐዋርያት ዘመን በኋላ ነው ይህንን ሲያደርግ የነበረው አልክ። ግን አሁን ምንድነው ምን አይነት ጥያቄ ሊመጣብን እንደሆነ አወቅ። ኦኬ ከሐዋርያት ዘመን በኋላ ከሆነ ኤጀንት ሆኖ ሲያገለግል ማገልገል የጀመረው ዮሐንስ ወንጌል ራሱ
ዮሐንስ እያለ ግን እንደዚህ አይነት ስታተስ ካልነበረው የኤጀንት ስታተስ ካልነበረው እንደዛ ሳይሆን ያልኩ ያለሁት ከሐዋርያት በኋላ ብቸኛ ሆኖ ብቸኛ ስታተስ ሆኖ ነበር። ሐዋርያት ሲገሉ ነው ያልኩ ያለሁት። እንደዛ ያልከው ቆይ አንዴ፣ እንደዛ ያልከውማ መጨረሻ ላይ ምን አይነት ትራፕ ውስጥ እንደገባ ስታውቅ እኮ ነው እሱን ያልከው። አንዴ አሁን እሱ ግልጽ ነው። አንተ ምንም ትራፕ ውስጥ የሚያስገባኝ ጥያቄ እኮ አልጠየቅም። አክሊል ምንድን ነው መሀል ላይ አትግባሽ። እኔ አንዴ ብቻ ነው ትራፕ ያልኩት፣ ትራፕ አላልኩም። አንዴ እሺ፣ አንዴ አሁን ሚዩት አድርጎ አንዴ ሳውራ መሀል ላይ አትግባ ከይቅርታ ጋር። እሺ አሁን ምን አለ ወንድማችን? አይ ዮሐንስ ወንጌል ምንድነው እንደ ኤጀንት ሆኖ ያገለግላል። መቼ አለን? እንደ ኤጀንት ሆኖ የሚያገለግለው ዮሐንስ ካለፈ በኋላ ከሐዋርያት ዘመን በኋላ ከአፖስቶሊክ ኤጅ በኋላ ነው። ግን አለ ይሄ ነገር ያው ብቸኛ የምንለው ምናምን አይደለም ያለው። አስቀድሞ የነገረን ሻልፌክስ ምንድነው እንደ ዮሐንስ ሆኖ እንደ ኤጀንት እንደዚህ ሲያገለግለን ማገልገል የጀመረው ዮሐንስ ወንጌል ያው ዮሐንስ ሲያልፍ ዮሐንስ ካለፈ በኋላ እሱን ተክቶ ማለት ነው። እንደዛ ብሎ በግልጽ ነገረን። ስለዚህ አሁን ያንን ዮሐንስ ወንጌልን ደግሞ ኢንፋሊብል ያስባለው እንደዛ ኤጀንት መሆኑ ስላለን፣ ስለዚህ ዮሐንስ ወንጌልን ኢንፋሊብል ያስባለው ኤጀንት መሆኑ ነው። አዎ ከሆነ ኤጀንት መሆኑ ከሆነ ኤጀንት የሆነው ደግሞ ከሐዋርያት ዘመን በኋላ ከሆነ በሐዋርያት ዘመን ግን ዮሐንስ ወንጌል ኢንፋሊብል አልነበረም። ልክ ሐዋርያቱ ሲሞቱ ኢንፋሊብል ሆነ ወደ ማለት ሊወስድበት እንደሆነ ልክ ሲያቅ በጥያቄዎች ውስጥ እንደዚህ ትራፕ ውስጥ እንዳይገባ አይ ብቸኛ ለማለት ፈልጌ ነው ማለት ጀመር። ይህን እናውቃለን። ባይዘው አሁን እንትን ብትልም ችግር የለውም። አሁን እሱ ትልቁ ቁም ነገር ምንድነው መለስ ብለን ስንመለከተው የመጽሐፍ ማነው ወደዚህ ነገር ያመጣን ምንድነው የጥቅሶቹ ኮሌክሽን ወይም የአረፍተ ነገር ኮሌክሽን ነው ዮሐንስ ወንጌል አለን። የአረፍተ ነገር ኮሌክሽን የአረፍተ ነገር ኮሌክሽን ኢንፋሊብል አይባልም አልክ። ከዛ በኋላ ዮሐንስ ወንጌል ራሱ የአረፍተ ነገር ኮሌክሽን ውስጥ ባል ደግሞ አዎ አልክ። ስለዚህ ዮሐንስ ወንጌል ኢንፋሊብል አይደለም ማለት ነው ስትባል ደግሞ አይ ኢንፋሊብል ነው እንደዛ ቢሆንም አልክ። ስለዚህ አሁን እዚህ ላይ አንድ ነገር ግልጽ አድርግ። የአረፍተ ነገር ኮሌክሽን በተለይ በቅዱሳት መጽሐፍት ውስጥ ያለ ማለት ነው። በቅዱሳት መጽሐፍት ውስጥ ያሉ የአረፍተ ነገሮች ኮሌክሽን ኢንፋሊብል ሊሆን ይችላል አይችልም? እሺ አሁን አንተ እንደሰማው በደንብ አድርገህ ስማኝ። መጀመሪያ ላይ ጋይስ እስካሁን ሳውራና ደጋግሜ ሳውራ የነበረው በስቴትመንት ፕሮፖዝ ተደርጎ የሚቀርቡት ነገሮች ኢንፋሊብል ልንላቸው አንችልም፣ ይልቁን ትሩ ወይም ፎልስ ነው የምንለው ብዬ ነው የተነሳሁት። ስለዚህ የትኛውም ስቴትመንት እና በስቴትመንትም ለምሳሌ ክሪዳውን የስቴትመንት ኮሌክሽን ነው ሪሳይት የምናደርገው ክሪድ ማለት ነው። በስቴትመንት በአረፍተ ነገር መንገድ ነው የተዋቀረው። ስለዚህ አሁን ይህንን የማይሳሳት ነው ልንል እንችላለን። ክሪድ አይሳሳትም የምንላቸው ወይም ደግሞ ኢኔራንት የሚለው ነው የማይሳሳተው ስል አማርኛው ሌላ ተርም እንዳይፈጥር ኢኔራንት ነው እያልኩኝ ነው። ቀጥሎ ደግሞ የሆነ ስቴትመንቶች ኢኔራንት ልል እችላለሁ፣ ሁሉንም ስቴትመንት ማለት ነው። ነገር ግን ኢንፋሊብል ልል የምችለው ከኤጀንቱ የተነሳ ወይም ደግሞ በኤጀንት ስታተስ ሆኖ ሲሰራ ነው አልኩኝ። ስለዚህ አሁን ዮሐንስ ወንጌል የስቴትመንት ኮሌክሽን ኦፍ ኮርስ፣ ነገር ግን መጽሐፍ ወንጌሉ ወይም ደግሞ አንዱ ከ66ቱ አንዱ መጽሐፍ ነው። ስለዚህ ይህ መጽሐፍ አሁን በዮሐንስ ቦታ ሆኖ የዮሐንስ የኤጀንት ስታተስ ሆኖ ስለሆነ ባይንዲንግ አውቶሪቲ ስላለው ዮሐንስ ወንጌልን ከስታተስ አንጻር ኢንፋሊብል ነው ይላለው። ከስቴትመንቱ አንጻር ከሆነ ግን ኢኔረንት ነው ትሩ ነው ብዬ መልሳለሁ። ስለዚህ ሁለቱም በዚህ መንገድ ነው መመለስ የምችለው። በኤጀንት ስታተስ ከመጣ ኢንፋሊብል፣ በስቴትመንት ኢንፈረንስ ከመጣልኝ ግን ትሩ ወይም ኢኔረንት ብዬ መልሳለሁ ማለት ነው። እሺ አሁን እዚሁ ላይ ችግር የለውም። አሁን ካልከው ላይ ብቻ ተነስተን እንሂድ። በጣም ነገሩን ለማሳጠርም ጭምር ማለት ነው እንግዲህ ላለማንዛዛት በዮሐንስ ቦታ ሆኖ የሚያገለግለው 21 ቻፕተር ሲሆን 21 ምዕራፍ ሲሆን ነው ዮሐንስ ወንጌል፣ ወይስ ለምሳሌ አንዱ ምዕራፍም እንደዛ ሆኖ ሊያገለግል ይችላል እዛው ዮሐንስ ወንጌል ማለት ነው? እሺ ስለዚህ አሁንም በሁለቱም መንገድ መልሳለሁ ማለት ነው። ዮሐንስ የሚናገረው የትኛውም ቃል አንድ ቃልም ቢሆን ኢንፋሊብል የምንልበት ከስታተስ ደረጃ ወይም ደግሞ የኤጀንት ስታተስ ደረጃ ተመስርተን እንላለን። ነገር ግን ያቺ በስቴትመንት ደረጃ ከሆነች ግን በቃ ጨረስን። ተዋት አብራራ። አንድ ቃልም ብትሆን ኢንፋሊብል ማለት እንችላለን። ጨረስክ እኮ ከጨረስኩም ከቆየሁኝ አይደለም። ስለዚህ ስቴትመንቱ አክሊል ነው የተናገረው ወይስ ዮሐንስ ነው የተናገረው? ችግር የለውም። ዮሐንስ የተናገረው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 አክሊል አይደለም የተናገረው ብራዘር። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እያልኩኝ ደጋግሜ እጠቅሻለሁ። ዮሐንስ ነው የተናገረው። ወንጌል ብቻ ብዬ ራሱ አልተናገሩ። ወንጌል ምዕራፍ 1 ቁጥር 1 ሳይሆን ዮሐንስ ወንጌል ነው ያልኩት። ዮሐንስ ቢሆን እኮ ይታወቃል። ወዴትም እንትን አትሉም። አይደለም አረፍተ ነገር አንዷ ቃል ራሱ ኢንፋሊብል ትባላለች አልከኝ።
ከምን ክርክር በኋላ ከብዙ አሰልቺ ጉንጭ አልፋ ክርክር በኋላ ስለዛ እንደው ካሁን በኋላ ስቴትመንት ላይ ትኩረት ካረከውንም እንደዛ ነው። ተመሳሳይ ነው። ስቴትመንት አንልም። ከኤጀንት አንጻር ከሆነ ምን ብዬ ነው የተነሳው? ቅድም እኔ አተራንስ ብያለሁ። ቆይ አክሊል፣ ከኤጀንት አንጻር ከሆነ የምናወራው እኔ አተራንስ ከተናጋሪው የተነሳ ተናጋሪውን ኢንስፓየርድ ከመሆኑ አንጻር እንፋለብል። በስቴትመንት ደረጃ ግን ፎርሙሌት ሆነ ካመጣ አንተ ብትናገር እኔ ብናገር ሌላ ሰው ቢናገር በስቴትመንት ደረጃ ከሆነ ግን ትሩ ወይም ፎልስ ነው የምንለው ነው ያልክ። አሁን እንግዲህ እንዳየ ነው እኔ ብናገር አንተ ብትናገር ምናምን ወደሚል ነገር ሄዷል። ማንም ይህንን የጠየቀ የለም። እኔ ብናገር አላልኩም፣ አንተ ብትናገር አላልኩም። ያልተጠየቀውን ተወው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢንፋለብል ነው ወይ ብለህ ተጠይቀ ኢንፋለብል ስቴትመንቱ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በቃ ጠቅሱን ብዬ በግልጽ ጠቅሱን ዮሐንስ ወንጌል ምዕራፍ 1 ስቴትመንት ነው አልኩ እኮ። አሁንም ታዲያ ምን አልኩኝ? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ የሚለው የዲክላሬሽን ስቴትመንት ነው አይደለም? ስቴትመንትን በለው ምንም በለው የፈለግከውን ጠራው፣ እንደፈለግ ጥራው። አሁን ይህ ቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው ይህ ቃል ኢንፋለብል ነው ተብሎ ሊነገርለት ይችላል? ስቴትመንቱ ኢንፋለብል አንለውም። ተናጋሪ ዮሐንስ ከመሆኑ አንጻር ዮሐንስ ኢንፋለብል ኤጀንት ስለሆነ ኢንፋለብል እንለዋለን። ስቴትመንቱ ከሆነ ግን ኢኔረንት ነው ትሩ ነው እንላለን። ቆይ አንዴ እናዘጋው። አቤት ይመስገን አምላክ። ጋይስ እንግዲህ እስካሁን ይህንን ነው እንግዲህ ሳብራራ የነበረው። ግን የሚፈልግ ሰው ካለ ክላሪቲ ኦፍ ስክሪፕቸር ላይ ፎርማል ዲቤት የሚፈልግ አካል ካለ በየትኛውም ጊዜ ለምን እሱ ላይ እዚህ ጋር ልቋቸው ዮሐንስ ወንጌል ምዕራፍ 1 ላይ ምንድነው ስቴትመንቱ ኢንፋለብል ብዬ አልጠራውም ማለት ግን ተናጋሪ ዮሐንስ ከመሆኑ አንጻር ግን እንደዚህ አይነት ስታተስ የኤጀንት ስታተስ ስለሚኖረው ኢንፋለብል ብሏል። ኢንፋለብል የምትለው አሁን ስቴትመንቱ ነው አይደለም። ዮሐንስ ከመናገሩ አንጻር ኢንፋለብል ብለህ የምትጠራው ይህንን ዮሐንስ ወንጌል ምዕራፍ 1 ራሱን ስቴትመንቱን ጥቅሱን ነው አይደለም። ከኤጀንቱ አንጻር ነው። ከኤጀንቱ ተነስቼ ከዮሐንስ አንጻር ከኤጀንቱ ችግር የለም። ከኤጀንቱ ከዮሐንስ ተነስተህ ይህንን ስቴትመንት ኢንፋለብል አልኩ አላልኩም? ስቴትመንቱን አላልኩትም። ከኤጀንቱ ተነስተ ከዮሐንስ ተነስተ ስቴትመንቱን ኢንፋለብል ካላልከው ከዮሐንስ ተነስተ ሪሌሽን ቱ ኤጀንት ከሆነ ኢንፋለብል የምለው እሱን ነው። ግን ከስቴትመንት የተገናኘውና ስቴትመንት ከጠየቅ ግን የአንተ ጥያቄ ስቴትመንት ከሆነ የአንተ ጥያቄ ስቴትመንት ነው አይደለም? ቀላሉን ጥያቄ የአንተ ጥያቄ ስቴትመንት ነው አይደለም? የኔ ጥያቄ በአጭሩ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው ጥቅስ ወይም በመጀመሪያ ቃል ነበረ ቃልም ጥቅስ ስቴትመንት ነው አይደለም? እኔ እንግዲህ ስቴትመንትን በለው የፈለግከውን በለው። ምክንያቱም ለያይተን ነው የሆነ ነገርን እኮ ዲስፕሩቭ ለማድረግ ስትል ላክሊል ዲስፕሩቭ ለማድረግ ስትፈልግ ምን ይሰማኝና ታወራለህ። አሁን ቅድም አንዷ ቃል ራሱ ኢንፋለብል ትባላለች ስትል ነበረ። እንግዲህ ሰምታችኋል ጋይስ። ስቴትመንት አሁን ደግሞ መልሶ ስቴትመንቱ ኢንፋለብል አለብን ማለት አሁን እንደዚህ እያለ ያለው ለምንድን ነው? አስቀድመህ ስህተት ነበር ያለው ግን ግልጽ ሆኜ በጣም ስለዛ በቃ ይበቃሃል። አሁን አንዲት ቃል እንኳን ኢንፋለብል ናት ስትል የነበርክ ሰውዬ ስቴትመንት ደግሞ አሁን ሲሆን ደግሞ ከቃል ዘሎ ስቴትመንት ሲሆን የቃላት ስብስብ ሲሆን ደግሞ ኢንፋለብል ተናጋሪው ሲናገር ከኤጀንቱ አንጻር እንላለን። ስቴትመንት ግን ፕሮፖዝ አድርገህ ከመጣልኝ ከኤጀንቱ አንጻር ሻልፊክስ ፕሊዝ እባክህ ማለት ጉንጭ አልፋ እናድርገው። የሆነ የትከሻ መለካካት ጉዳይም አይደለም። ፕላስ ደግሞ ተሳስቻለሁ። ኖርማሊ ቃል በጣም ማለት የእኛን ትምህርት ለመናገር የሞከርኩ ነው እንጂ ምንም ነገር ከሆነ በደንብ ሰማኝና እሺ አሁን እንረዳው ሀሳብህን በዛውም ከኤጀንቱ አንጻር ኢንፋለብል እንለዋለን ስትል ከኤጀንቱ አንጻር ኢንፋለብል የምትለው የቱን ነው? ስቴትመንቱን አይደለም። ይህ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለውን ከኤጀንቱ ከዮሐንስ አንጻር ኢንፋለብል ትለዋለህ።
አክሊል ሁለት ነገር ነው ያወራን ያለ ነው። እባክህን የጠየኩህ ብቻ መሰለኝ። ሁለቱን ነገር እና ከኤጀንቱ አንጻር ከዮሐንስ አንጻር የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ከኤጀንቱ አንጻር ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን ያንን ስቴትመንት ኢንፋለብል ትለዋለህ ወይስ አትለውም? አንዴ ይሄንን እለዋለሁ አይደለም የሚለውን መልስልኝ። ከኤጀንቱ አንጻር ከኤጀንት ስታተስ ደረጃ ከመያዝ አንጻር ኢንፋለብል እላለሁ። በቃ ስቲል ኤጀንቱን ያልኩት ማለት ነው። በቃ ከኤጀንቱ አንጻር ስቴትመንቱን ኢንፋለብል እለዋለሁ ካልክ ይሄ በቂ ነው። አታድክም። ስቴትመንት ያየ ስትፈልግ ስቴትመንት የሚለውን ትጠቀማለህ፣ ስትፈልግ ደግሞ ታስቀምጣለህ። ኧረ እባክህን ተጠቅም ያለው ከኤጀንቱ አንጻር ስቴትመንቱን ኢንፋለብል ትለዋለህ አትለውም ስልህ እኮ እለዋለሁ ከኤጀንቱ አንጻር። በቃ አታድክም። ሸልፊክስ ይበቃል። ሚዩት አድርግና ስቴትመንት አትበል። ስቴትመንቱ ኧረ ይሄ ልጅ አሁንም ሀሳቡን ሊቀየር ነው። በኢየሱስ እንዴ እንዴት ነው ግልጽ አድርጌ አስቀምጫለሁ። ስቴትመንት ኢንፋለብል የሚለውን ካመጣልኝ ስቴትመንትን ኢንፋለብል እንላለን። በቃ ተው። አሁን ሰምተናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 አንዴ ኢንፋለብል ነው አልልም ትላለህ፣ አንዴ ደግሞ ከኤጀንቱ አንጻር ኢንፋለብል ነው ሊባል ይችላል ትላለህ። አንዴ ወደዚህ አንዴ ወደዛ ስለሆንክ ቀደምም አክቹሊ ይሄ ያንተ የራስህ ትምህርት እንጂ የፕሮቴስታንትም ትምህርት አይደለም። ከሆነ ከፕሮቴስታንት አምጣ ተብለሃል። እሱን የፕሮቴስታንት ትምህርት እስኪ አንተ ፕሮቴስታንት ንባብ ላይ ጥሩ ስለሆንክ ምንድነው ፕሮቴስታንቶች የሚሉት? በፕሮቴስታንት ትምህርት እንደዚህ መጽሐፉን ከጥቅሶቹ ለይቶ የሚያስተምር የለም። በቃ በፕሮቴስታንት አለ ካልክ አምጣ ማለት መጽሐፉን give us just one evidence መጽሐፉን ከጥቅሶቹ እየለየ መጽሐፉ ሲሆን ኢንፋለብል ይባላል፣ ጥቅሶቹ ግን ሲሆኑ ኢንፋለብል አይባልም። አዎ ለይተህ መጽሐፉ ሲሆን ኢንፋለብል ይባላል፣ ጥቅሱ ሲሆን ግን ኢንፋለብል አይባልም የሚል አዲስ አስተምህሮ በቲክቶክ ምድር ይዘህ ስለመጣ ይህንን ደግሞ የአንተ የራስ አዲስ ትምህርት እንጂ በፕሮቴስታንት ታሪክ ውስጥም ተሰምቶ አይታወቅም እያልኩ ነው። ተሰምቶ ከሆነ በመጽሐፍ ደረጃ ሲሆን ኢንፋለብል ይባላል፣ በጥቅስ ደረጃ ግን ኢንፋለብል አይባልም የሚል ካለ በፕሮቴስታንትም አምጣ ማስረጃ። ስለዛ ሚዩት አድርግና ስቴትመንት ኢንፋለብል እንደምንል አሳየንና ሸልፊክስ ተው ፕሊዝ። በቃ ይሄ ዝም ብሎ ጉንጭ አልፋ ክርክር ለሌሎቹ ሀሳብ ይስጡ። ክላሪቲ ላይ ግን አክሊል ለምን ክላሪቲ ላይ ፎርማል ዲቤት አልጠራም? ብዙ ጊዜ ክላሪቲ አንተ አሁን ተቀምጠ ማንበብ ነው ያለብህ። ሸልፊክስ ደግሞ ጭራሽ ዲቤት ልግባ ትላለህ። እንዲህ በጌታ በኢየሱስ ስም ተው። አሁን አማን ቀጠለና ሰዎች ኧረ እንደው በጌታ ተው። አሁን በንግግሬም ደግሞ እንዳያስከፋ ተው። ሸልፊክስ እንደው ዝም ብለህ አንተ ቁጭ ብለህ የተወሰነ እንጂ አሁን ዲቤት ልግባ ትላለህ እንዴ? በጣም እንዴት ነው ይሄ ነገር? እሺ ቀጥል። ለማንኛውም አማን እሺ ማስረጃ ለማምጣት የፈለኩት ቅድም እንዴ ሸልፊክስ ለአንተ እኮ ነው። ማን ያስወረደው? ኧረ መልሱልኝ። ማንም አያሱ ፕሬስቤተሪያን ወዳጄ ነው። መልሱልኝ። አማኒ ራሱ ነው የወረደው እና ይሄን ሳጠብቄ ብትመለስ ሊያሳይ ከፍቶ መሄድ ትክክላለህ። እና ታዲያ ጉዳዩ እኮ መማማር መስሎኝ አይደል? ብንማማር ጥሩ ነበር።